ያለ ማይደፈር ይልሃል። ግን መከላከያው የት እንዳለ እንኳን በቅጡ አያውቁም። በነገራችን ላይ ቅድም ስለ መከላከያ በጣም አሳፋሪ ነገር እንደሰማ ዩሬም በጣም እየተናገረ ነበር። ጋሽ ጥበበም ደግሞ ትንሽ ስለሱ አንስተህ የሆነ ነገር ብለ ነበር። እውነት እንነጋገር ከተባለ ዛሬ ላይ መከላከያ የሚባለው የሀገር መከላከያ ሰራዊት የሚለው ቃል ከቃሉ ውጭ እውነት በኢትዮጵያ ምድር ላይ አለ ብለህ ታስባለህ? የለም። ምክንያቱም አንድ ሁለት ማስረጃ ልጥቀስልህ። የሀገር መከላከያ እንግዲህ በቀደሙት ስርዓቶች የምናውቀው እንኳን ስቲል በኢህአዴግ ጊዜ ማለት ነው ስቲል በኢህአዴግ ጊዜ ፍቅር እነ በረከት ስምኦን የመሰሉ ጩልሌዎች አገሪቱን ምስ እያደረጉ እንደፈለጉት ሲያሽከረክሩበት በነበረው ሰዓት ሳይሆን በመጀመሪያዎቹ ሰዓት እንኳን ፍቅር ኑሮት ለሀገሩ ሰዋ የሚገባ ወጣት ነው የነበረ የሀገር መከላከያ ሰራዊት። ያውም የታጠቀ ዩኒፎርሙን እንኳን ስናየው በጣም ግሮስ የነበረው እንጃ ልነግራችሁ ከምችለው ቋንቋ በላይ ማለት ነው የነበረው ክብር እንግዲህ ሁላችንም የምናውቀው ነገር ስለሆነ ማለት ነው። ያ በሆነበት ልክ ግን የሀገር መከላከያ ሰራዊት ዛሬ ላይ አለ ብትሉኝ እኔ እንጃ። ምናልባት አላያችሁም ወይ አልሰማችሁም ወይም ደግሞ እዚህ ምድር ኑሯችሁን ቀይራችሁ ወደ ሌላ ፕላኔት ቀይራችሁ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ዛሬ ላይ የሀገር መከላከያ ሰራዊት በአውደ ውጊያዎች በየቀኑ እንማርካለን፣ በየቀኑ እንደመስሳለን፣ እኛም መስዋዕትነት እንከፍላለን። ይሄ ሀቅ ነው ሁሌም ማለት ነው። ይሄ አሁን እኔ የምነግራችሁ ሚዛናዊ ልሆን ፈልጌ አይደለም እንደውነቱ፣ ግን ሀቅ ያለውን ሀቅ ምድር ላይ ያለው ሀቅ እሱ ነው እና በዋናነት የሀገር መከላከያ ሰራዊት አለ ብሎ ለመናገር የሚያስደፍር አንዳች ቅንጣት ያክል እንኳን ሞራል የለንም አሁን ላይ። በተለይ ደግሞ የአረመኔው ቁንጮ የሆነ አብይ አህመድ ወደ ስልጣን ከመጣ በኋላ ይህ የሀገር መከላከያ ሰራዊት የሚባል ከውርደትም ትልቁን ውርደት ካባ ለብሶ ምናልባትም ማቅ ለብሶ እያየ ነው ያለንበት ሁኔታ ነው ያለ። በስሙ እንኳን በፊት በስሙ ሊፈራ የሚችለው ያ ግርማ ሞገስ የነበረው መከላከያ ሰራዊት የሚባለው የለም፣ ሙሉ በሙሉ የለም። 4 ነጥብ። ያ ነገር አሁን ለምንድን ቀረ ለምን ሆነ ቢባል ደግሞ ይህ ሰራዊት የት ነው የሚመጣው? የት ነው የሚሰለጥነው? በፍላጎት ነው ወይስ በምንድን ሁኔታ ነው የሚሰለጥነው? በፍጹም አንደኛ ነገር ከመጀመሪያው ከስልጠናው በፊት ደግሞ ስብሰባውን ስናይ አንድ ሚኒሻ የወሎ አበል ተከፍሎት አንድ መከላከያ ካመጣ ከ10,000 እስከ 30,000 ብር እየተከፈለው የመከላከያ ቢያብል የሚሆን ማለት ነው። ጎዳና ላይ ያገኘውን ሁሉ በተለያዩ ወንጀሎች እያሳበበ ወደ እስር ቤት እየከተተ ከዛም ሲቀጥል ወጣት ከተሞች ላይ ያለውን ወጣት ወይም የሆነ ወረዳ ላይ ይገባና ያቺ የኮሚሽን ስራ ስላለችው ብቻ ወጣቶችን እየለቃቀመ እንደፈለገ ወደ የሚፈልገው ቦታ ያጎረ ከዛም በኋላ የሀገር መከላከያ ሰራዊት ተመዘገቡ ይላል። ሁለተኛ ብሔራቸውን እየነካካ ያው የሴራው ፖለቲካ ያው በሚገባው ልክ ያለው ከመጨረሻው የኢህአዴግ ፓርትና አሁን ብልጽግና የሚባለው ደግሞ የኢህአዴግ የወለደው ትሩፋት አለ፣ የሴራ ትሩፋት ከነሱ ፓርት ላይ የመጣ ስለሆነ የነበሩበት ነው ህይወታቸው። አሁንም ደግሞ እያስቀጠሉት ያለው ህይወት በሴራ ደግሞ ያንን የፖለቲካ ሴራ ጠምዝዘው እንዲያርገው ኦሮሞውን ሊያጠፉት ነው፣ ትግሬውን ሊያጠፉት ነው፣ ሲዳማውን ሊያጠፉት ነው፣ አማራውን ሊያጠፉት ነው እያለ በጥቅም እየደለለ ወደ እያንዳንዱ ያ ወጣት ምንድን ነበረ ማን ነው ስትል ደግሞ እነ ዶክተር የሚለውን እንግዲህ ዶክተር ርካሹ በሚል አዲስ ዜማ አለ። እሱን ቀጣይ ያሰማችሁ ይሆናል። እነ ዶክተር ርካሹ ተመችቶኝ አይ ገጥሞና ሁሉ ነገሩ የራሴ ነው።
ዜማውን ደግሞ ያው ድምጼ ትንሽ ስለማያምር ነው፣ ለዛ ነው እንጂ ዜማውንም አላጠውም። ብርሃኑ ነጋ እንደፈለገ በየዩኒቨርሲቲዎች አንጠባጠበው ወጣት መሄጃ ሲያጣ ከመሄጃም ማጦ ደግሞ መቀመጫ ሲያጣ ከቤቱ እንኳን እንዳይኖር ሲደረግ በዛ ልክ እያስወጡ ያንን ወጣት አማራጭ በሚያጣበት ሁኔታ ውስጥ አድርገው ወደ ጦርነት ወደ ግንባሮች ወደ ስልጠና እንዲገባ ያደረጉበት ሁኔታ አለ። ያንን ሁሉ ሰብስበው ያሰለጥኑታል። አሰለጠን የሚሉትም ደግሞ ያው የሚታወቅ ነው፣ የለብ ስልጠና ነው። 3 እና 4 ወራትን ባልሞላ ጊዜ ውስጥ ያንም ደግሞ 15 እስከ 30 ቀናት 1 ወር ድረስ አስቀምጠው ሲቀልቡ ቆይተው እዛ በኋላ እንዲናችሁ እናንተ ጀግና የኢትዮጵያ መከላከያ ነው ብሎ ዩኒፎርም ያለብሰዋል። ይሄን የቻይና ዩኒፎርም አመጣ ያለብሰዋል። ያው ዶላር ችግር የለም በናብይ ቤት በዛ ልክ አድርገው አገሪቱን ወደ ማትወጣው መቀመቅ ውስጥ በማስገባት ይህንን ትኩስ የሆነ ኃይል ቢያንስ ለሀገር የሚጠቅም አንዲት ነገር እንኳን እንዳያበረክት አድርገዋል። ከዛም ባለፈ ደግሞ በትልቁ ያለውን ነገር ሁሉ ሲያዩ ተገዶም ገብቶ ደግሞ ወደዚህ ሲገባ ከዛው ከስምሪት ካምፑ ደግሞ እየኮበለለ ወደ ፋኖ ሰራዊት ሲቀላቀል በጀጀ ጨብጨ ዳሸ አይዞ ወንድሜ ብዬ ያረጋጓቸው በጣም በርካቶች ናቸው። እንደ እውነቱም ነገራችሁ እነዚህ ሁላ ግን የሆኑት እውነት የወጣችሁበት አላማና መከላከያ የሚለው ስያሜ ያ ትልቁ የመከላከያ ሰራዊት አለ ወይ ብዬ እንደዚሁ አሰስመንት ሰራ በዋናነት የተረዳሁት ነገር አንዳችም መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት የሚባል ፓርት እንደሌለ ከዛም ሲቀጥል አንድ የሻለቃና የክፍለ ጦር የሬጅመንቶች ወይም ደግሞ የኮር ምናምን ነገር በእነሱ አጠራር በዛ ልክ ያለ አመራር እንዴት አድርጎ እንደሚሸጣቸው በቪዲዮም በምስልም በአስፈላጊ ሁኔታ መረጃና ማስረጃ አለኝ። በሚገርም ሁኔታ አገሪቱ ዛሬ ላይ በጥቅም ሰንሰለት በተሳሰሩ ጥቂት ምናልባትም ከመቶ ያልዘለሉ ሆዳምና ከርሳም ግለሰቦች ነው የሀገር መከላከያ ሰራዊት እንደፈለገ ህዝብን እንዲጨፈጭፍ በሚል ያገኙትን እንዲመቱ ትዕዛዝ የሚሰጡበት እናቶች ወደ ቤተክርስቲያን ሲሄዱ ገና ለገና እንዲቀና ብላ ስልክ እያወራሽ ነው ተብሎ የተመታች እናት አለች። በቅርቡ ስልክ እያወራች በክሻፋያት ከዛ በኋላ ያን ክሻፋ ተጠቀመና በስናይፐር መታት። ማንም አይጠይቀው። ሰብሰብ ሐሳብን በጣም ረዘመ። እሺ አይ ልወጣ ስለሆነ እሱን ያው የመከላከያውን ጉዳይ ስነግር እርግጥ ለጋሻ የናዛ ትረዳ ትችላለህ። ምክንያቱም እሱ ሳይሆን ሰዓት በጣም ከስርብ ሰው ሁሉ ኮምፕሌንት። እሺ በዋናነት እንግዲህ ሀገር መከላከያ ሰራዊት በዚህ ደረጃ ልገልጸው የምችለው ነው አለ ለማለት ትንሽ ዩኒፎርሙ አዲስ የተቀየረው ዩኒፎርም አለ። አዎ እሱም ደግሞ ያው ከኛው ጋር ነው ያለው። ብዙ በምርኮም ያዝናቸው በአውደ ውጊያም ከዛም ባለፈ ደግሞ ከርተው የመጡ በየቀኑ የሚለፈልፉት የሚታይ የሚጨበጥ እውነታ ስለሆነ የለም ሙሉ በሙሉ ሀገሪቱ ግን እንደ ሀገር እንድትሄድ ወደ መፍትሄው ሊድ በዋናነት ይህ ስርዓት መወገድ አለበት። ምንም አማራጭ የለውም። እንዴት ነው? በዚህ በይስሙላው ምርጫ አይደለም ሊወገደው የሚችለው በዋናነት በትጥቅና በትጥቅ በኃይል ብቻ ነው። ያንንም ደግሞ በእብሪት በየቀኑ የሚናገረውና ሲደሰኩረው የሚውለው ጉዳይ ስለሆነ በዛ ልክ ነው የምናምነው። ድርድር ምንግርግር የሚባል ነገር የለም። ከዛ ውጭ ባለፈ ግን ነገሮችን እንደ ሀገር እንደ ህዝብ ልጅ ማሰብ ከቻልንና አስተውለን ምናልባትም አዝሮ የሚያይ ህሊና ከፈጠረብን ዛሬ አመራዋለሁ የሚለውን ህዝብ ከሚጨፍጭፉ ስርዓት ውስጥ ተወሽቀው ያሉ እያንዳንዱ ሰዎች ቆም ብለው ቢያስቡ ከዛም ባለፈ የዚህ የትጥቅ ትግሉም በየአቅጣጫው የተከፈተው የትጥቅ ትግልም መፍትሄ የሚያመጣበት አንግል በቅርብ ይሆናል ብዬ ነው የማስበው።
ስላዳመጣችሁ እንግዲህ አመሰግናለሁ ጎበዝ። እናለን ፋኖ በኃይሉ እናመሰግናለን። አትጥፋ። ዛሬም ጥሩ ነገሮችን ነው የሰጠህን። ማለፊያ ነው። አትጥፋ። እሺ አጠራ ጊዜ አድርጎ የለኝ መለስልህ። ጊዜ የለኝ። ጥያቄ ነው። 1 ደቂቃ 2 ደቂቃ ቢፈጅ አይ ዩሪ አንተን አይደለም አይ ጊዜ ከሌለ ኖ ዳዊት በሌላ መድረክ ከፈለክ ትጠይቀዋለህ። ኦኬ እዚህ ያንተን ጥያቄ ማስተናገድ አይጠበቅብንም። ፋኖ በኃይሉ በጣም ነው ምን ማለት ነው? ያኔን ጥያቄ እንዴ ምን ማለት ነው ዩሪ? እንደዛማ ታፈነ ምን ማለት ነው? እንደዛ አይ ሌላ መድረክ ላይ ትጠይቀዋለህ። ምንድነው ሌላ መድረክ? ይሄ መድረክ እኔ አሁን ፋኖ ተቀምጧል። ጠይቀው ነው በቃ በሚገባው ሰላም ነው ዩሪ። መድረክ አንተ አይ ዳዊት የትግሉ ተቃዋሚ ስለሆነ ኖ እኔ የትግሉ ተቃዋሚ አይደለሁም። በሌላ ጥያቄ መድረክ ነው ላይ የምጠይቀው። ኦልሬዲ ጨርሻለሁ ብሏል። እናመሰግናለን። ኖ ጥያቄ ነው በሌላ የምፈልገው። ጥያቄ 2 ደቂቃ ነው የምፈጀው። አይ መጠየቅ ፈቃደኛ ካልሆነ ራሱ በኃይሉ ያ እሱን አክሴፕት አደርጋለሁ። ፈቃደኛ ካልሆነ አልተሰማም። ፈቃደኛ ነህ? በኃይሉ ጥያቄ አቆይ ዩሪ አንድ ጊዜ ያዘ። በኃይሉ ፈቃደኛ ነህ ወይስ ይቅር ጥያቄ? ያው ጊዜው ረዘመ ስላላችሁ ነው። አይ ጥያቄ መመለስ አጠር አድርገህ ትመልስለታለህ። ጥያቄ ካለው ይጠይቃል። ጋሻ እያነም እንግዲህ ያቋረጥከኝ በመሀል ያው ነው። አይ ከስር እያሉ ስለነበር ነው እናንተ ገሏቸው። መመለስ ባለብኝ ልክ መልሳለሁ፣ ካልቻልኩም ደግሞ ኦኬ እንግዲህ በጣም አመሰግናለሁ። ማለፊያ እንደዛ ከሆነ ዳዊት በጣም አመሰግናለሁ። አንድ አስተያየት ማስቀመጥ አንዴ ዳዊት ፋኖ በኃይሉ የተናጋሪዎቹን ባክግራውንድ ስለማያውቅ አንዳንድ ጥያቄዎችን የመመለስም ግዴታ ላይኖርበት ይችላል፣ ወይም የራሱ መድረክ ሊኖረው ይችላል። ጥያቄዎች የሚመለሱበት ከድርጅትም ጋር የሚያያዙ ጥያቄዎች ሊነሱ ስለሚችሉ ምን አስፈራ ዮሪ? አይደለም ይገረኛል። እውነቱን ነው። ባክግራውንዱን እኛንን የምናውቀው እነማን እንደሆናችሁ ነገር ልንገርህ። ጥያቄውን መቼ ጀመርኩት? እኛን ቀድማለን ጎበዝ። ምን አንጫጫችሁ? ጥያቄ ነው ያልኩት። ፈቅዶልኛል። ሲሳይ ይቀድማል። ለምሳሌ ሲሳይ ይቀድማል። ፋኖ በኃይሉ ተናደረማችን አንዴ ታገሱ። በፈለከው ልክ ጥያቄ ነው። ችግር የለውም። እሺ ሌሎቻችሁ ዲስትራክት አታድርገን ተቃዋሚ እና ፖስት የሚያደርገውን ቪዲዮ ግባ እናየው። ሲሳይ አንዴ ወንድማ አይ ሰውየው ጥሩ አይደለም፣ የትግል ድጋፍ የለውም ምናምን ብለዋል። ይሄንን ያውቃል። ፋኖ በኃይሉ ተነግሮታል። የደጋፊ አድርጎ አይወስደውም። አንደር ዳት ኮንሲደሬሽን መልሳለሁ ጥያቄ ብሏል። አጠር አድርግና ጥያቄህን በሀሳብ መግለጫ ሳይሆን በጥያቄ መልክ አቅርብለት። እሱም አጠር አድርጎ ይመልስልህ። ከዛ በጣም አመሰግናለሁ። እኔ ፋኖ ተቃዋሚ አይደለሁም፣ በጣም ነው የምደግፈው። በዚህ ላይ ያዝልኝ። የእኔ ጥያቄ አሁን ቅድም ወንድማችን በጣም ብዙ ገልጻል፣ ስለ ብልጽግና ጥፋት፣ ስለ አብይ ጥፋት። ሁላችንም እዚህ የተሰበሰበው ሁሉ የሚመሰክረው ነገር ነው። ምንም አዲስ ነገር አይደለም። በጣም እናመሰግናለን። ለማንኛውም ከዚህ ከብልጽግና አገዛዝ ነፃ ያወጣናል ያልነው ፋኖ የሚከተሉትን ነገሮች ያድርጓል። ይሄ ነው ለእኔ ጥያቄ የሚሆን። እንዴ ለምን አወጣችሁት? ሪሙቭ ነው ለምን ፋኖ ላደረጋቸው ዝርዝር ለዛ ከሆነ መግለጫ የሚሰጥበት የራሱ የሆኑ ቻናሎች ስላሉ ዩሪ ካስወጣችሁት ፋኖ በኃይሉ አይ ኖ ቆይ ፋኖ በኃይሉ አንድ ጊዜ ታገስ። አንዴ ቆይ አያን አንተ እኮ ቤቱን ሞድ እያረከው አይደለም። አንዴ ቆይ ነበር እንጂ እስካሁን እያደረኩት ነበር እኮ። አዎ ለአንተ ስለሚመች ስም ለማጠልሸት እንትን ማለት ይችላል። ይፈራ ነገር ነው ይሄ ሰው የሚናገረው። እኔም አሁን አካውንቱን ያየው ስሙን አይ አካውንቱን አንዴ ቆይ እኛ ኪሪየስ ነን ማለት ነው። ይሄ ሰው እውነት ነው የሚናገረው ማለት ነው። አይ ኖ አይደለም። በፋኖ ላይ ስም ማጥፋት ዘመቻ የሚያካሂዱ በርካታ ሰዎች አሉ። አሰላለፋቸው የታወቀ ነው። የትግሉ ደጋፊዎች አይደሉም። ፋኖ በኃይሉ የተናጋሪዎቹን ባክግራውንድ የማይሰራ ነገር ወቁ። እዛ ምናምን አተረማምሼ ምናምን የለም። በሰው ህይወት ነው እየቆመራችሁ ያላችሁት። ጠመንጃ ነው ገዝተህ የምትልከው። የህዝብ ደም ነው እየጠጣህ ያለው። ቀልድ ነው እንደምትጫወቱ። አትበሳጭ። ያዝ አንድ ጊዜ ማይክህን አንተ you have done enough for today። ቤካ ጥያቄህን ለመመለስ ከአፋብን ደጋፊ ጋር ቁጭ ብሎ መወያየት ጥቅሙ ያዝልኝ ነው ማለት ጥቅሙ እንደዚህ በውሸት ፋብሪኬትድ በሆነ እውነትን በመሸፋፈን ሰውን አሳምኖ ያላቸው የራሳቸው የበላይነት ፍላጎት የስልጣን ጥማት ለማስፈጸሚያ የሚደረግን ህዝብ አይኑን ገልጦ እንዲያይ እድል ስለሚፈጥር ነው። ዛሬ ዳዊት ሰለሞን መጥቶ እዚህ ትሪት የተደረገበት መንገድ የሚያሳየው
የሚፈሩት እውነት አለ፣ እንዳይገለጥ የሚፈልግ ፊት አለ። ይሄን ፊት የህዝቡ እና የማህበረሰቡና የሰፊው የኢትዮጵያ ህዝብና የአማራ ህዝብ እንዳያይባቸው ሽፍንፍን ለመስራት ነው። እናንተ ያደረጋችሁ ዛሬ ሂዱና ዳዊት ሰለሞን ምንድነው የሚያወራው? እሱ የሚያወራው ነገር እውነተኛ የአፋብን መልክ ነው። እንዳይታይባቸው የሚደብቁት እዚህ ላይ መጥቶ እንዳይኖር የተፈረደ ምናምን ዲሞክራሲያዊ ለኢትዮጵያ ህዝብ ምናምን የሚባለውን ተውና ትክክለኛ የአፋብን መልክ ማየት ከፈለጋችሁ ከውስጥ ተጠግተው ያዩት የነ ዳዊት ሰለሞንን ፔጅ ሂዱና እዩ ነው የሚሉት። መድረክ እናዘጋጃለን፣ እንጠይቀዋለን። መልስ መስጠት የሚችሉ ሰዎች ካሏችሁ ይሰጣሉ። የሚችሉ ሰዎችን ከሌሏችሁና እንደዚህ በማፈን የምትፈልጉ ከሆነ ግን ህዝባችንን አፍናችሁ አደንቁራችሁ የምትገሉበት መንገድ አይኖርም እና ለዚህ ነው ቤካ ፊታቸው ተገልጦ እንዲታይ አጠገባቸው ቁጭ ብለ መነጋገር ያስፈልጋል። አለበለዚያ ተመሳሳይ ኤኮ ቻምበር ፈጥረው ሁሉም አብሮ ተሰብስበው አንድ አይነት ወሬ እያወራ በውሸት ህዝቡን አደጋ ውስጥ ሲከቱ የኖሩ ናቸው። ሚዲያ ላይ በኮመንት አንዳንድ ቁጥር ጻፉልኝ፣ ተመሳሳይ ነገር ጻፉልኝ እያሉ የራሳቸውን ውሸት የሚያጠናክሩ ሰዎች አብረሃቸው ካልተቀመጥክ ውሸታቸው ግልጽ ሆኖ አይታይም። ዛሬ ዳዊት ሰለሞንን መድረክ ከልክለዋል። በህይወት እንዳይኖር ነበር የሚከለክሉት መሬት ላይ ቢኖር እንደ ብዙ የአማራ ክልል ተወላጆች እንደ መንግስት አገልጋዮች እና ይሄንን ለማሳየት ይረዳናል ነው። የፍሬ ጥያቄ ጋር ለመመለስ ፍሬ አንቺ ሁሉን ነገር ጀነራላይዝ ታደርጊ ይሆናል እንጂ ሰው አትሊስት የሚናገረው ነገር ተሰምቶ ይሄን ተናገረ፣ ይሄ አይቻልም፣ ስለዚህ እንዳታወራ፣ በስድብ አትናገር ብሎ የማፈን የመከልከል ነገር ማንኛውም አካል ሊያደርግ ይችላል። የአፋብን አይነት ግን ታይቶ አይታወቅም። እኔ ቲፒኤልኤፎችም እንደዚህ አትናገር ስለ እንትን አታወራ ምናምን ሲባል ወይ ጠይቆ ጥያቄውን ካልወደዱ አትመልስ ሲሉ ሰምቼ አውቃለሁ። እንደ አፋብን ደጋፊ ግን አይቻልም። ዩሪ ጥያቄውን ገና እንኳን እንዳይጠይቅ ነው መጀመሪያ ያከላከለው። አትናገር እንዳትጠየቅ አለው። ከላይ ያሉት ውጭ ሀገር ያሉት መሬት ያሉትን ለማዘዝ ምን ያህል እንደሚሞክሩ የምታይም ደግሞ በኃይሉ እምቢ ብሎ ይጠይቀኝ ሲል ሊጠይቀው ማይኩን ሲከፍት ነው ያወረደው። ስለዚህ አዛዡ ውጭ ሀገር የተቀመጠው እኔ ያውቅልሃለሁ ባይ፣ ታዛዥ ደግሞ መሬት ላይ ያለው ልመልስ እንኳን ቢል እንዲመልስ የማይፈቀድለት በኃይሉ ሶ መሬት ላይ መሳሪያ ይዘህ ዝም ብለህ የእግረኛ ስራ ስራልኝ እኔ ነኝ ፖለቲካ የምሰራልህ የሚል ዲያስፖራ እንዳለ በደንብ ያሳየ ነው። ጥያቄሽ ተመልሷል ብዬ ተስፋ አደርጋለሁ። ፍሬ ቴንክ ዩ። ሶ አምባገነን ዲያስፖራ አዛይ ቅቤንጓችነትን ተውና እውነታውን እንነጋገር። አንዳንዴ ስም ስታነሳ ማን ነው ማንዴቱ የሚለውን ነገር ብትለይልኝ ደስ ይለኛል። ምክንያቱም የወሬ አይደለም አሁን እኔን ሊያዘኝ የሚችለው የሚያዘኝ ትግሌና ትግሌ ነው። ትግሌን ለመጠበቅ ያደረገው ጥረት ነው። ነገር ግን አሁን እውነታውን ተናገርክ መጨረሻ ላይ የተወሰነ ፓርቱ እዚህ አሁን በኃይሉን ውጭ ላይ የሚያዘው ፓርት ነው እዚህ ምድር ላይ ያለውን እኔ ፖለቲካ ለስራ ላይ ያልከው በፊት ማለት ነው። የአማራን ህዝብ እንደዛ ነው የምታደርጉት። ሁሌም ለመጨፍጨፍ አንደኛ ናችሁ። ከዛም ሲቀጥል ደግሞ ይህ ስርዓቱን ነው ያው አንተ ያው እዛ ተባባሪ ስለሆንክ ነው እያልኩ ያለው እንጂ ሌሎቻችሁን እንዳልሆነ ግምት ውስጥ አስገቡት። በዛው ልክ ደግሞ ነገሮችን የምታጤንበት ልክ ወይም የምትመልስበት ልክ ቢያንስ የተጠየቀው ጥያቄ መጀመሪያም ጠያቂውም በሽተኛ መላሹም በሽተኛ ስለሆነ ይመስለኛል እንግዲህ ሐሳቡን ነው እያልኩ ያለሁት ይሄ ነገር የመጣው። ምክንያቱም የጠየቀው የአፋብን ደጋፊ ካልሆነ የአፋብን ደጋፊ ሳይሆን ወይም ስላፋብን ውስጥ ሆኖ ሳይቀመጥ የአፋብን ሰው ሳይሆን ስላፋብን ሊመልስ የሚችል ተቃዋሚ ከሆነ ሊመልስልን የሚችለው ያው የተቃወመውን ፓርት ብቻ ነው። እዛ ውጭ የሚያውቀውን ነገር አይናገርም። ነገር ግን አሁን ሰውየው ስንቱን አማራ ነው እንዴ በየቀኑ ሲጨፈጭፉትና እንኳን ሊናገር ቀርቶ ሊተነፍስ። አሁን እዚህ ከቲክቶክ አንድ መድረክ ላይ ወረደ ብለህ እንቧ ከረዩ ያዙ ይልቀቁኝ ሌላ ነገር የተደረገው ላስመሰልከው ስቃለው ይው መልስ እኔን አስገብተኛ ላይ ለሰውየውን ማስገበውና ይጠይቀ ፈለገ። በዛ ልክ ነው መሆን ያለበትም ደግሞ ያውን የነጻነት ቢያንስ አሁን እናመጣለን ያልነው እኮ ነጻነት እንዲመጣ አይደለ እየተነጋገርን ያለ ነው። ቢያንስ ሐሳቡ እንዲገልጽ ከተፈለገ ቅድም መልሼዋለሁ ጉዳዩን ዮሪ የተናገረው ቢያንስ ትግሉን ለመጠበቅ ከዛም ባለፈ ደግሞ እኔን ደግሞ ለማሳወቅ ያደረገው ጥረት ነው። ሌላ አዲስ አማርኛ የለውም። በቃ ይሄንን ግን እያደረገ እያወቅ ግን
ነገሩን አንተ ቀይረህ እሱ ከውጭ ሆኖ እያዘዘኝ እኔ ምድር ላይ ሆኜ ደግሞ ሌላ ነገር አንተ ብቻ ዝም በል ምናምን ነገር ብሎ እያዘዘኝ እንዳለ ነው ያስመሰልከው። ለሌሎች ላውን ምድር ታች ያሉት ሰዎች ጋር ያንን ነው እየገለጽክ ያለው። ያ ደግሞ እንዳልሆነ ሁላችሁም ልታውቁት ይገባል። እውነታው ያ ነው። ትግሉ የሚመራው መሬት ላይ ባሉት ሰዎች ነው። በእኔም አይደለም። የትግሉ ራሱን የቻለ መዋቅር አለው። ከታች እስከ ታች ከላይ እስከ ታች ድረስ ራሱን የቻለ መሪ ድርጅት አለው። መሪ ራሱን የቻለ አለው። እዛም የተዋረደ አመራር አለው። በዛ ልክ ነው እየሄደ ያለው። ግን ነገሮችን አሁን ቀይረህ የአፋብን አመራሮች ወይም አፋብን ራሱን ጨርሰህ እንደዚህ ነው የሚያደርገው። ሰዎችን በማፈን የሚያውቀው ሚስጥር አለ። ምንም የሚታወቅ ግልጽና ግልጽ ከህዝብ ጋር እኮ ነው የምንኖረው። እውነታውን ልንገርህ፣ አሁን እኛ ህዝብ እያስተዳደርን ስንኖር፣ አሁን እየታገልነ ህዝብን እያስተዳደርን ባለንበት ሌብል ከህዝብ አንዲት ቅንጣት ያክል እውነታ የተሸፈነች ነገር የለችንም። እውነታው ምነግር። ምክንያቱም ህዝብ እያንዳንዱን ነገራችን ያውቃል። ህዝብ እያንዳንዱን ነገራችን ይመረምራል። ያጠፋነውን ይነግረናል። ካጠፋንም ደግሞ በሽማግሌ ይዘናል። ይሄ ሀቅ ነው። ትግል ላይ ችግሮች ሊኖሩ ይችላሉ በየአቅጣጫው። ችግር ፈጣሪዎች ደስ የሚለው ነገር ብዙዎቹ አሁን አንተ እነዚህ ተቀበልኳቸው የምትሏቸው ሰዎች ወይም አሁን እጃቸውን ለብልጽግና ሰጡ የሚባሉት ዲስኩራሞች ማለት ነው ሲቀጥፉ በህዝብ ስም ሲሸቅሉ የነበሩ ምናልባትም የግል ጥቅማቸውን የወጡበትን ዓላማ በርካሽ ዲናር ሽጠው የሄዱ ናቸው። በርካሽ ምልህ ውድ ዲናር ኑሮ አይደለም። በትግል ህይወት ውስጥ ውድ የሆነ ወይም እንቁ የሆነ ትልቅ ነገር ኑሮት አይደለም። ክህደት ትልቁ ውርደት ነው። የገንዘብ ወገኑን የካደ ኮሎኔል ፈንታው ሞአቤ የገንዛ የራሱ ሲጠብቁትና ሲያጅቡት የነበሩትን ክዶ እነሱን አስበልቶ የሄደ ግለሰብ እሱ በኮሎኔልነት በጀግንነት ሊወሳ የሚችልበት አንዳች ምክንያት ሊኖር አይችልም። እሱም ግን ማማት ትንሽ ቅር አይልም። ቆይ ለልና አይ ምን ማማት ሳይሆን እኔ በጣም ስለሚያመኝ ነው። እንግዲህ ከዛ አንተ ባህር ዳር ቁጭ ብሎ በ5G ኦፓል ስትቀበይ ከሆነ ብቻ ነው ትመልሽልኝ የምትችይው እንጂ አሁን ለጊዜው ከዚህ በላይ በአንዳነት ደግሞ እሱ የማማት ሞራል ግን በጣም ያማል ነው። ምን አንዳንዴ አይቶ እንዳልገባኝ ማለፍ ራሱ የሚቻልበት ነገር አለና በተለይ ደግሞ ለወያኔ ከቲፒኤልኤፍ ጋር ምን ያህል ሳክሪፋይስ እንዳረገ ምን እንዳረገ ያወቅ መጣ ፐብሊክሊ ላይ ስለሱ ልታማውና እንደ ባንዳነት ልትል ስትሞክር ያማል ነው ማለት ኦፓል እኮ ሲነግድ ነው እኮ የከረመ ምን ታግሎ ነው ሲነገርኝ እስቲ ልጆችን ሲያሸማቀቅና ብዙ ነገር ሲፈጥራቸው ከነበረው ውጭ ምንድን ነው ያደረገው ነገርኝ እውነታው ምን ይሰራልሃል አንተ ስራ እለፈው በቃ የሱ ችግር አይደለም። አሁን ግለሰብ ላነሳ አይደለም እዚህ የመጣው ግን ትግላችን ግለሰብ ማን እንዳልሆነ ታውቀዋለህ ማን እንደሆነ እና እንዳፋብንም ደግሞ መልሱን ለመቀየርና ሌላ አይዲያ ለመስጠት የፈለጋችሁ እለፈው እያሉ ነው አለ እንደማያዋጣ ነው ምድር ላይ ያለው ሀቅ ይናገረው። ትግሉ በውጭ ባሉት የሚመራ አይደለም ምድር ላይ ባሉ ነው የሚመራው። እንግዲህ ለኮሎኔል ፋንታሁን ያልተመለሰ እዛ ውስጥ ድረስ ላለው ስማ ለሰው ብለው ሲያማ ለኔ ብለህ ስማ እዛ ተወደደ። ታንክ ዩ አይ ቲንክ አሁን አያና ቅድም ጀስቲፋይ ሲያደርግ ለምን መወያየት እንደሚያስፈልግ እዚህ ያሉት አይ ቲንክ ዩሪንና እኔን ማለቱ ነው መሰለኝ አፋኝ መሆናቸውን እንዲታይ ነው ምናምን ያለው። እኔ ደግሞ ታች ያላችሁ አማሮች ይሄን የሰማችሁ እንግዲህ አቦ አታስወጡት በእናታችሁ። በሩማ አታስወጡት። ምን አልፈች የሙከራ ስርጭት ያደረጉብኝ ነው። ቀጥል አባቴ። ምንድነው እረፉ አሁን በተነፍራ ወይኔ አይ እንግዲህ ዳዊት ሰለሞን ከማን ጋር እንደሚሰራ የዳዊትን የሚናገረው ነገር እነማን እንዲንጸባረቅ እንደፈለጉ ሰምታችኋል። አማሮች ደግሞ ዳዊት ማን እንደሆነ ታውቃላችሁ። ትክክለኛ ስሙ ይላቅ መልኬ ነው በነገራችን ላይ እና ኢንሳ ውስጥ የሚሰራ የነበረ ፋኖ ሲያደራጅ ሳይሆን የነበረው ሲሰልል የነበረ ሰው ነው በነገራችን ላይ እና እኔ በደንብ የማውቀው ሰው ስለሆነ ነው ይሄንን የምላችሁ። ከዛ በተጨማሪ ግን አያና ቅድም ሲናገር ደግሞ አንድ ነገር ጨመረ። ሰፊውን ህዝብ አታለውታል እና ይሄ እነሱ ያታለሉትን እውነት ማጋለጥ አለብን። እንደዚህ በጥያቄም በምንም ሲሆን ነው ምን ያህል ህዝቡን እንዳታለሉት የሚታወቀው ምናምን ሲል ሰፊ ህዝብ በነገራችን ላይ አይታለልም። ህዝብ እንደ ህዝብ አይታለልም። ህዝብ እንደ ህዝብ ካታለልከው ረጅም ጊዜ አይቆይም። ልክ አሁን ለምሳሌ አብይ አህመድ ሲመጣ
ህዝቡ ተታሏል አይደለ? በመደመር በምን ብለን ህዝቡን ግን ወዲያው ነው የነቃው። ህዝቡ ያው ሲነቃ ደግሞ ምን እንደሚያደርግ ይታወቃልና ህዝብን ለረጅም ጊዜ አታሎ ድምፅህ አይሰማም እያሉ ነው። አንተ እየሰማኝ ነው። አንተ ከሰማኝ ይበቃል። ኦኬ፣ መድረክ ላይ ምናልባት ይሰማ። ቀጥል። አሁን እንግዲህ ካልተሰማቸው እና ህዝብ እስካልደገፈ ህዝብ እስካልተቀበለው ድረስ ይሄን ትግል በስንቅም በትጥቅም በመከላከልም በማከምም በምንም አቅፎና ደግፎ ሊይዘው አይችልም። እና እንዲያው ይሄ ሁሉ የፋኖ ደጋፊ ይሄ ሁሉ ፋኖ ዝም ብሎ እንዲያው የዩሪን በሚያምር ቋንቋ የሚደርስ የፖለቲካ ዲስኩር ሰምቶ ነው ወይም ደግሞ እንዲያው ዝም ብሎ ተደናብሮ ወጥቶ ነው ምናምን ብላችሁ የምታስቡ ከሆነ የመጀመሪያው ስህተት ያ ነው የሚሆነው። ሰው የሚሰማም ሰው ይታዘባችኋል። እና እናንተም አትሊስት የህዝቡን ጥያቄ ሪኮግናይዝ እናደርጋለን ብትሉ ነው እንጂ የሚሻለው ህዝቡ እንደ ህዝብ እንዳለ ተታሏል። በቃ ይሄ ህዝብ ምንም የሚፈልገውንም የማይፈልገውንም የማያውቅ ዝም ብሎ ጦር አንሳ ሲሉት ጦር የሚያነሳ ተኩስ ሲሉት የሚተኩስ እንደፈለጉት የሚነዳ ነው ማለት በዚህ ህዝብ ስነልቦና መቀለድ ስለሆነ ለእናንተ ለራሱ አይጠቅማችሁም። እንደ ጥቆማ ነው ይሄንን የምሰጣቸው። ፕሮፓጋንዳውን ፍሬም ስታደርገው እንዴት ፍሬም ማድረግ እንዳለባቸው ማለት ነው። ከዛ በተጨማሪ ግን አይ ቲንክ ጥያቄ መጠየቅ የሚፈራ የአማራ ትግል ያለ አይመስለኝም። ምንም የተደበቀ ነገር ስለሌለው ጥያቄዎቹ ግልጽ ናቸው። የትግሉ ስልት ግልጽ ሆኗል። ሁሉም ነገር ግልጽ አደባባይ ነው ያለው። እዚህ ስንጨቃጨቅ እዚህ ትሰማላችሁ። ምንም የተደበቀ ነገር የለውም። የጀርባ ነገር የለውም። ይታወቃል። ፋኖ ላይ አሁን ያለው ችግር ይታወቃል። አሁን የቅድሙ ሰው ቢጠይቅ ምን እንደሚጠይቅ እኔ በደንብ አድርጌ ቀድሜ ያውቃል። በቃ ፋኖ እንደዚህ እየገደለ ነው ምናምን ነው የሚል፣ ግን እሱ ጥያቄ አይደለም፣ ፕሮፓጋንዳ ነው። ጥያቄ የሚሆነው ለምሳሌ የፋኖ የትግል ፍልስፍና ምንድን ነው ብለህ ብትጠይቀው አሁን ያለውን ቅድሙ ወንድማችንን ብትጠይቀው ከሱ ጥያቄ ሊሆን ይችላል። ወይም ደግሞ ለኢትዮጵያ ሕዝብ ያላችሁ ፍላጎት ምንድን ነው? ምን አይነት መንግስት ነው የምትፈልጉት? እንደዚህ አይነት ነገሮች ቢሆን ኖሮ እሱ ጥያቄ ይሆናል። ግን መተህ ግን ፋኖ በዚህ ጊዜ የከበደ የሚባል ፋኖ አበበች የምትባል እንትና እንደዚህ አድርጎ ምናምን የምትል ከሆነ ያ ዝም ብሎ ተራ ልክ በየሚዲያው የምንሰማው ያልተረጋገጠ ፕሮፓጋንዳ ነው የሚሆነውና እሱ ደግሞ ከትግሉ ክብር አንጻር እንደዛ ነገር መደረግ ስለሌለበት ነው። አይ ቲንክ የተቃወም ነው። ጥያቄ የሚፈራ ግን ማን እንደሆነ ልንገራችሁ። አንድ ጊዜ ትዊተር ላይ የነበራችሁ ሰዎች የምታስታውሱ ከሆነ አንድ ጊዜ መዓዘ ጥበባት ዲያቆን ዳንኤል ክብረት ይመጣል ፕሮፓጋንዳ ሊሰራ ትዊተር ላይ እና ያዘጋጁት የብልጽግና ካድሬዎች ናቸው። ብልጽግና እንትን የሸለማቸው ሰዎች ታስታውሳላችሁ። ብርሃኑ ጁላ የሸለሟቸው የመከላከያ የክብር አባል ምናምን ተብለው ሂደው ሲሳይ አጌና ምናምን ከነሱ ውስጥ አንዷ ልጅ ነች። ዩሮፕ ምናምን የምትኖር ልጅ ናት ያዘጋጀችው። እና ጥያቄ ለመጠየቅ አይደለም ለማዳመጥ ነበር የገባ ነው። ለማዳመጥ ትዊተር ላይ ያው እንደዚህ እጃችሁ ነው ያው እዛ ላይ የምትሳተፉ ሰዎች ታውቃላችሁ። ስንገባ ፕሮፋይላችን እየታየ ብሎክ እየተደረግን የተባለ ነው። ጥያቄ ጠይቀናል። ውሸት ሪከርድ ያለኝ ያንተ ያቀድክበት ሪከርድ አለኝ እንዳለጥፈው ውሸት። አንተ እንደውም ሌላ ሩም ሄዳችሁ ተሳደቡ ምትላለስ አልችልም። አንቺ እውነተኛ ከሆንሽ አሁን ያልሽው ከነ ሪከርዲንግ ሁለተኛ ጊዜ ተያዛችሁ። ሪፖርት አርጉ ልጨምርላችሁ ደግሞ ማለት ነው። ምን ትጨምራለህ? ውሸት ነው የምትጨምረው ወይ ሌላ ደግሞ ልጨምር? አንድ ጊዜ ደግሞ ጀነራል ይልማ መርዳሳ አመጣዋለሁ። አምጪው። እሺ አሁን ተባላለሁ። አይ ፕሮሚስ። ወይኔ አይደክማቸው። አንድ ጊዜ ይልማ መርዳሳ ነው መርዳሳ መጣና ዘሴም ቲንግ ነው እሱም ያለው ውርደት የማይጠግቡ ሰው። አንድ ጊዜ ደግሞ ማን መጣ? ጀነራል ይልማ መርዳሳ መጣ። እሱም ሲመጣ ኤግዛክትሊ እንደዚሁ የሚጠይቁት ካድሬዎቹ ናቸው። ለሌላ ሰው አይፈቀድም። እጅሽን ስታወጪ ምንም ነገር የለም። እታች ያለው ሰው ራሱ የመከላከያን ፍላግ ያለውን ባንዲራ ያደረጉ ሰዎች እነሱ ብቻ በቃ እንዲጥለቀለቅና ልክ ብልጽግና ብዙ ደጋፊ ያለው እንዲመስለው ተደረገ። ዘሴም ቲንግ አንድም ቀን ደግሞ እንደዚሁ ባጫ ደበሌ ደግሞ መጣ። ዘሴም ቲንግ ተደረገ። ይሄ የሚያሳያችሁ ምን መሰላችሁ? በጄኔራል ደረጃ ይልማ መርዳሳ ማለት የአየር ኃይል አዛዥ ብቻ ሳይሆን የኢትዮጵያ ኤርላይንስ የቦርድ ምናምን ሰብሳቢ ነው። በሱ ደረጃ ያለ ሰው ሶሻል ሚዲያ ሲመጣ ካያችሁ የብልጽግና ፕሮፓጋንዳ ምን ያህል የተመታና ምን አይነት ደንጋጣ መንግስት እንዳለ ነው የሚያሳያችሁ። አሁን አያና አንሱ ነው ለሱ። እውነቴን ነው የምላችሁ። እኔ አያና ለእናንተ አሁን ያስድብ ነው በእውነት። እናንተ እያላችሁ በጀነራል ደረጃ በዳንኤል ክብረት ጠራኸኝ ባይዘው ሰው እየሰማህ አይደለም። አንዴ ሁለቴ ከዋሸሁ በኋላ ሰው ጆሮ ይዘጋል። ግን ቀጥል። እና እንደዛ ሲሆን ልክ አይደለም።
እናንተ በደንብ ስራቸውን እየሰራችሁ እንዳልሆነ ነው የሚያሳየው። ሲቀጥል ግን ቅድም ደግሞ እየተናገረ የነበረ ወንድማቸው ነበር የብልጽግና እንደዚህ ምንድነው ጦርነት የለም ምናምን እያለና የአሜሪካ ኤምባሲ ኤፕሪል 10 ላይ ያወጣውን እንትን ልንገራችሁ ምን እንዳወጣ። ኤፕሪል 10 ዛሬ ነው። ኤፕሪል 11 ላይ የወጣ ነው። ኤፕሪል 1 እዛ ላይ የወጣው ጥበበ ነው ደብረ ብርሃን ኢትዮጵያ ውስጥ ሰላም ነው ምናምን ይላልና ኤፕሪል 1 ላይ ከ10 ቀን በፊት የወጣው የአሜሪካ ኤምባሲ እንትን ምን ይላል መሰላችሁ? የስቴት ዲፓርትመንት የትራቭል አድቫይዘሪ ኢትዮጵያ 3ኛ ደረጃ ላይ ነው ያለው። የመጨረሻው 4ኛ ነው ድኖት ትራቭል የሚለው ማለት ነው። 3ኛው ምን ይላል? ሪኮንሲደር ትራቭል ይላል። 3ኛው ማለት ወደ ኢትዮጵያ ከመሄዳችሁ በፊት አስቡ፣ እንደው ዝም ብላችሁ ተነስታችሁ እንዳትሄዱ እንግዲህ ለራሱ ዜጎች አወጣው ነውና ሁሉንም ስቴቶች ምን ይላቸዋል መሰላችሁ? ትግራይ ውስጥ ጦርነት አለ፣ አለመረጋጋት አለ፣ ወንጀል አለ ይላል። አፋር ውስጥ ተመሳሳይ ነው። አማራም ውስጥ ተመሳሳይ ነው። ጋምቤላ ላይ ክራይም አለ ይላል። ኪድናፒንግ አለ ይላል። መታፈን አለ እና የአርምድ ኮንፍሊክት አለ፣ አለመረጋጋት አለ ይላል። ቤንሻንጉል ጉሙዝ ተመሳሳይ ክራይም፣ ኪድናፒንግ፣ አርምድ ኮንፍሊክት፣ አንሬስት ስፔሲፊክ ኤሪያስ ዊዝን ኦሮሞ ሪጅን ይልና ደግሞ አርምድ ኮንፍሊክት ethnically motivated violence and unrest ይላል። ሲዳማ region armed conflict and unrest ይላል። ሲዳማ crime የለም good for them። central Ethiopian region due to armed conflict and unrest crime የለም ግን ኮንፍሊክት አለ። armed conflict እኔ እዛ እንዳለ አላቅም ነበር። አሁን ለምሳሌ ሴንትራል ኢትዮጵያ በጣም ኳገሩ እንዳለ እንትን ብሏል ማለት ነው። ሳውዝ ኢትዮጵያ region armed conflict and unrest ይላል። ሳውዝ ዌስት ኢትዮጵያ region armed conflict and unrest ይላል። borders with Somalia due to terrorism, kidnapping and landmines ይላል። borders with Sudan, South Sudan due to crime, kidnapping, unrest and armed conflict ይልና border with Kenya, terrorism, armed conflict and unrest ይልና እንዳለ አገሪቷን ከሁመራ ተነስታችሁ እስከ ሞያሌ ከጫፍ እስከ ጫፍ ከሰመራ እስከ ምናምን ያለውን እንዳለ ቀይ በቀይ ሆኖላችኋል። አሁን የወንድማችን እና ያስታወሰኝ ማንን መሰላችሁ? ይሄ የኢራቁን እንትን ታስታውሳላችሁ? የሳዳም ሁሴን ኮሚካል አሊ የሚባል ሰውዬ ነበረ። ሳዳም ሁሴን አሜሪካኖች የገቡ ጊዜ የአሜሪካ ታንክ ባግዳድ ከተማ ውስጥ እየተንቀሳቀሰ እሱ ምን ይላል? ኖ ዊ አር ቢቲንግ ዘ አሜሪካንስ ምናምን ያል ኦልሬዲ እኮ ኤርፖርቱን ተቆጣጥረውት ሁሉንም ነገር እኮ ባለቀበት ሰዓት ነበር ይሄንን የሚናገረውና የዛ ሰውዬ የፕሮፓጋንዳ ቴክኒክ በነገራችን ላይ አሁን እንደ ማስተማሪያ ሁሉ ይጠቀሙበታል። እንዴት ነው የወር የናሬቲቭ ኮንትሮልን ለመጠቀም አይነት ፕሮፓጋንዳ ነው መሰራት ያለበት የሚለው ይሄ አሁን እንደዚህ አይነት ሲመጣ አሁን የቅድሙ አይነት ወንድማችን ሲመጣ እንዳለ እውነታውን ሽምጥጥ አድርጎ የካደ ይሄ የሚያሳያችሁ ያው አገሪቷ ውስጥ ያለው ፖለቲካ ምን እንደተበላሸ አገር መራለሁ የሚለው መንግስትም አቅሙ እንደተዳከመና ማን ምን አይነት ፕሮፓጋንዳ መስራት እንዳለበት እንኳን ካለመታወቁ የተነሳ አሁን ለምሳሌ ትናንትና ነው ከትናንትና ወዲያ ቲቪ ላይ ያየው ነበር። እነዚህ አሁን ትግል ደክሟቸው በቃ ሰልችቷቸው እንግዲህ ያሰቡትም በዛም በአንድም በሌላም ምክንያት ከፋኖ ትግል በቃ ወተናል ምናምን ብለው የገቡ ወንድሞቻችን እንደው ከአምባሳደር እንኳን ሄደው ሱፍ ቢገዙላቸው ምን አለ? አምባሳደር አለ ዛሬ ሱፍ እሱን ሳራ ከነንተናቸው በቃ እንትን ብለው በቃ ወጥተው ፋኖን እንዲሳደቡና በቃ የሆነ ምናምን አሁን እኔ ስለ ወንድሞቹ ምን ማለት አልፈልግም። ይሄ ነፃ ትግል ነው ነው ደክሟቸው ሊሆን ይችላል፣ ሰልችቷቸው ሊሆን ይችላል፣ ወይም ደግሞ አቅማቸው አንሶ ሊሆን ይችላል፣ ወይ ያሰቡት ነገር ሊኖር ይችላል። ይሄ ነፃ ትግል ነው፣ የፋኖ ትግል ማንንም አስገድደው የሚታገለው ትግል አይደለም። ሁሉም በራሱ ፍቃድ እየታገለው ያለ ትግል ነው። ለዚህ ነው ትግሉ በጣም ከባድና መሰረታዊ ጥያቄ ይዞ የተነሳ ትግል የሚያደርገው አንዱ ይሄ ነው። ማንንም አሰልጥኖት ማንም ለማንም ደሞዝ እየቆረጠለት እየተደረገ ያለ ትግል አይደለም። ሁሉም በፈቃደኝነት መስዋዕትነት ሊከፍል ይወጣ ነው። እንግዲህ እነዚህ ደክሟቸውም ሆነ ወጥተዋል። ስለዚህ እነሱ ላይ አሁን ምንም አይነት ጀጅመንት ማሳለፉ ጥቅም የለውም። ግን የሚያደርጉትን ነገር ስታዩ ግን የአገሪቷ መንግስት ግራ የመጋባቱን ደረጃ የምታዩት አንዱ ከእጅ ከሰጡት ውስጥ ምንድን ነው የሚለው የመሪዎቹ ልጆች እኮ ያሉት እኮ ግማሹ ዋሽንግተን ዲሲ ነው፣ ግማሹ አዲስ አበባ ነው፣ ግማሹ ባህር ዳር ነው ይላል፣ ግማሹ ደግሞ በየቦታው ቤት ተገዝተውለት ተሰርቶለት ነው ይላል። ያንን የሚያደርግ አባት እኮ ምናልባት ምሳ በልቶ እራቱን ምን እንደሚበላ ማያቅ እኮ ታጋይ እኮ ነው እሱ። ምሳ በልቶ እራቱን ምን እንደሚበላ ማያቅ የፋኖ ታጋይ ለልጆቹ አዲስ አበባ ቤት ገዝቶ ሲያስቀምጥ አስባችሁታል? እውነታው ግን እሱ አይደለም። እውነታው ግን ምን መሰላችሁ? ለምሳሌ አሁን እውነቱን እንነጋገር ከተባለ የዘመነ ካሴ ልጅ አብሮ ታጋይ ነው፣ ኪሩቤል ዘመነ ይባላል።
የአርበኛ ደረጀ በላይ ዋሲሁን በላይና አንዱ ልጅ ዋሲሁን ደረጀና አንዱ ማን ነበር ስሙ ረሳሁት። ሁለት የሚያማምሩ ልጆቹን አጥቷል። አርበኛ ደረጀ በላይ ጎንደር ያለው፣ አርበኛ መሳፍንት አንድ ልጁን አጥቷል። ሌሎችም ብዙ ፋኖች አሉ። ሁለት የሞት ወንድማማቾች አውቃለሁ በዚሁ ትግል ውስጥ ማለት ነው። ወንድማማቹ ነው እንደ ቤተሰብ አሁንም ስቲል ከወንድሞቻቸው ጋር ከልጆቻቸው ጋር ከአጎት ልጅ ከአክስቶቻቸው ልጆች ጋር ሆነው የሚታገሉ አሉ። ይሄ የሚያሳያችሁ ምንድነው? ይሄ መንግስት በቃ ምን ያህል የፕሮፓጋንዳ ድርቀት እንደመታውና የሚያደርገው ነገር በሙሉ ሁሉም ነገር ውሸት ላይ የተመሰረተ ስለሆነ በቃ አይኑን አፍጥጦ እንደ ኮሚካል አሊ ይመጣላችኋል። እንዲህ ለውሸት ማለት ነው። በቃ እንደዚህ ሰው በአደባባይ የምናውቀውን እውነት እንኳን ምንም እንዳልተፈጠረ ልክ እንደ ቅድሙ ልጅ ኢትዮጵያን ገነት አድርጎ ይስልላችኋል ማለት ነው። ከእውነቱ የተፋታና የራቀ ነገር ሰው ይሄ እንግዲህ ይሄንን ታሳቢ አድርጉና እና ያናም ሌሎችም እዚህ የብልጽግናን ተስፋ የምታረጉ ወንድሞች እህቶች ይቅናችሁ ማለት እፈልጋለሁ። አበቃለሁ እዚህ ጋር። አመሰግናለሁ። ታንኪዩ ቴንክ ዩ ታዲያ አይገርም እንደምንግሪሽ ማለት ነው ስላልመሰለኝም እና ካይንድ ኦፍ ዊሽ ይላል ቀጥይልና ሪካርዶን ይዘሻል ወይስ አላመጣሽም? ገና ቢፎር ከመውጣቴ በፊት እንትን እላለሁ እየፈለግኩት ነው እዚሁ ላይ ስላለ አሰማችኋለሁ። ባይ ዘ ዌይ እኔ በጣም የሚያናደኝ ነገር የነበረው በዛን ሰዓት ላይም ለጥያቄ ስለምትፈሩ ነበር። ሲሳይ በደንብ ያውቃል ያንን የነሱን አመለካከት ብቻ የነሱን ቶን ካልያዝክ የአማራ አይደለህም የሚል ኢሜጅ የሚያሰጡት ማለት እነ ሲሳይ ናቸው። ለዛ ነበር አይ ካን ስታንድ ነበር ጥያቄ በጣም ጠይቃለሁ። ፕሮፓጋንዳዎቹ አይን ያወጣ የቲፒኤልኤፍ ፕሮፓጋንዳ ነበር የሚሰራው የነበረው። የቲፒኤልኤፍ ጦርነት የነበረውን ፒክቸሮች አምጥቶ መከላከያ እንደዚህ ያደረገ እያለ የሚሰራ ሰው ነበር ሲሳይ። ለዛ ነበረ በፍጹም ማላም ነው ማለት ሰዎች አማራ አይመስላችሁም። ስለዚህ በዛ ምክንያት ነው እንትን የማትሉት ጥያቄ አትወዱም። እኔ ደግሞ የፈለገ ብትለኝ በአማራ ትግል ላይ በተለይ አማራ ነኝ የሚል ለአማራ አስባለሁ የሚል ጥያቄ መጠየቅ አለበት ብዬ አምናለሁ። ምክንያቱም በአማራ ትግል ውስጥ የተለያየ ኃይሎች እንዳሉ በግልጽ አይን ያወጣ ከነ ሚዲያ በሚዲያ በድርጅት ጀርባ የሌላ ሀገር ኢንትረስት ራሱ ያላቸው ሰዎች ኢንቮልቭ ያደረጉበት ነው ብዬ ስለማምን ማለት ነው። ጥያቄ ሲጠየቅ ድንግጥ ምናምን ስትሉ ሞር ኮስችን ሰው እንዲያዳረግ ነው። በተለይ ደግሞ ማህበረሰባችን እንደ አማራ ማህበረሰባችን በጣም ጠያቂ ህዝብ ነው። የሚገርመኝ ነገር ለአማራ የሆነ ፕሮፓጋንዳ እንኳን መስራት ስላልቻላችሁ ነው ብዬ ነው አማምነው። ህዝቡ ማህበረሰቡ ፕሮፓጋንዳ እንኳን ለምን አይነት መሰራት አለበት ብላችሁ ለሰከንድ አልጠየቃችሁም ብዬ ስለማምን ማለት ነው። ቅድም ስላነሳው ነገር ስለነ ዳንኤል ክብረት ምናምን ያልከው እዛው ሩም ላይ ነበርኩኝ። ሁለቱንም አንተም የምታረገውን ሩም ያኛውንም ሩም በሁለት አካውንት አድርጌ እየሰማው ነበረ። አንተ ያልከው የአማራ ናሽናሊስት ነኝ በዛን ሰዓት ላይ የሚሉ ልጆችን ሂዱና አዋርዱ ነው ያልከው። እንዳታስገቡ የሚለው ኮንቨርሴሽን የመጣውም በአንተ ምክንያት ነው። ለማዋረድ መሪዎቻችሁን አቅልሉ። that is exact word you use። እኔ ከዋሸሁኝ አንተ አሁንም አልኩም በል። እኔ አንተን ያልከውን ኤግዛክት ወርድ አምጥቼ ለጥፍላለሁ እዚህ ላይ ቃል ገባለሁ። አይ ፕሮሚስ። ምክንያቱም ማዋረድና ማንቋሸሽ ከህዝብና መሪውን ማራቅ ትችላለህ። የፈለገ ጥያቄ ስትጠይቅ የሰው ልጅ የራሱ ጭንቅላት አለው፣ የሚያመዛዝነው አለ። የፈለገ ብትለኝ ሐሳብ አንተ የደነገጥከው እንደውም እንደገና መጡ ሐሳባችን እንትን ሊሉ የነሱን ሐሳብ መስማት የለብንም ነው ያልከው በዛን ሰዓት ላይ። ቀኑን በጠቅላላ በደንብ ታስታውሰዋለህ ብዬ ስለማምን ማለት ነው። እኔ የምልሽ ልዕልና ልጨርሺ ስትይ ጥያቄ ስላለኝ አስታውሽኝ፣ እንትን እንዳይሆን ኢንተራፕታውንም እንዳላረግሽ በኋላም ሌላ ሰው ቀድሞ ማየት እንትን እንዳይሆን። እሺ ኤኒዌይስ ለማለት የፈለግኩት የፈለገ ብትለኝ ጥያቄ ሲጠየቅ እንትን አትበሉ። እናንተ ሩም ላይ
ሩሞቻችሁ ላይ ሌላ ቶን ያለው የብልጽግና ደጋፊ የሚመስላችሁ ምናምን እንዲጠይቅ ራሱ አትፈልጉም። ለምን? ማደንዘዝና ነው። ሴም ቲንግ ነው። ብአዴን ገዳይ ነው፣ ጠላት ነው፣ በቃ ማለቅ አለበት፣ በጦር ብቻ ነው። ያንን ነው። እናንተ የተለያችሁ አማሮች አይደላችሁም። ለኔ እናንተም እነሱም አጌንስት ዋን አናዘር የሆናችሁትም አማራ ናችሁ። ለአማራ ትግል ስትሉ ያንን አላው ማድረግ ካልቻላችሁ እናንተ ናችሁ ውሸታም ብዬ ነው እኔ የማምነው። ጥያቄ ማይፈራ የፈለገ ብትለኝ ለጥያቄው መልስ ያለው ይሄን ያህል ድብብቆሽ አያስፈልገውም። እናንተ እንደ ልልና ግን እንደ አይነት ምርጥ አማራ አለ። ቆይ ዮሪ አንተ ይኸውልህ ቆይ ዮሪ በእናትህ ቆይ the only person አማራነቴን ራሱ እንትን ያላልከው ሰው አንተ ብቻ ነህ። እሱን I'll give you that። እሱንም ፖለቲካን እንትን ስለምትል I give you that። ያንን እንትን ልል አልችልም፣ ልክድ አልችልም። ሌላው ላይ ግን ለጥያቄ ማለት ነው አማራነቴን በጠቅላላ መንጠቅ እንዴ እዚህ ጋር ያለው ሲሳይ ኦሮሞ ነች ብሎ ሪከርድ አለኝ። ለለና ኦሮሞ ነች እያለ ራሱ አልጠይቀኝ። አልፈልግም እኔ ለአንተ ሲሳይ እንዴ አንተ እኮ ብሎክ ያረከኝ ሰው ነህ እኮ። this is the first time we ever talk. Don't take it personally በቃ I don't take it personal. I don't give a shit. እኔ እኮ I don't care እኮ ስላንተ እኮ ስለዛ ሩም ስታወራ እኔ እዛን ሰዓት ላይ I'm trying to find out the difference በእናንተ መሀል ላይ በእነሱ መሀል ላይ ያለውን ልዩነት እንኳን ለመስማት ነው። እናንተ ያደረጋችሁት ነገር ቢኖር አፍናችሁ ብቻ የተለየ አመለካከት ያለ ለነሱ ገና ለገና ለህዝቡ የሚሰጡት መልስ ሐሳቡን ያስቀይራል ብላችሁ ስለምታምኑ ስለነበረ አንተ ሰብስበ ሰዎቹን እንትን ትል ነበር። So that is wrong. አንተ ያንተ ዓላማ ትክክል ቢሆን ኖሮ ያን ያህል ልትፈራና ያን ያህል ልታሳድማች አትችልም። ግቡና ቻሌንጂንግ የሆነ ጥያቄ ጠይቁት። አዋርዱት ያልከው ግቡና አዋርዱት ነው። ወርድ ባይ ወርድ of course የሚያዋርድ ጥያቄ ጠይቁት። በቃ ኖ አዋርዱት ያልከው አንቋሹት አዋርዱት። That's what I said. Yes. Okay, that's it. አመንክ አሁን በቃ ስላልክ ሪካርዱ እንዳለ ስለምታውቅ ነው። I give you respect. ሟሸት ስለማያልፈልገኝ ነው። ስለማያስፈልገኝ ያስፈልጋል እንዴ? እሺ ኦሮሞ ነሽ እንዳልካትም ታምናለህ? ኖ ኦሮሞ ነሽ አላልኳትም። ግን አንቺ ግን እኔ በሌለውበት ነው ያልከው። እኔ በሌለውበት ልልና ኦሮሞ ነሽ ብለህ ቆይ ዳና ተረጋጊ። ውሸት እያጋለጠ ምን አልሽ መሰለሽ? ለኔ አልሽ በአዴኖችም አማራ ናችሁ። ውሸት እያጋለጠን ነው ዳና። አንቺ አማራም አይደለሽም፣ ምንም አያገባሽም። አያገባሽም፣ እዚህ ላይ አያገባሽም። ለኔ አልሽ እናንተም በአዴኖችም ያው አማሮች ናቸው አልሽ። አንቺ የትኛው ጎራው ላይ ቆመሽ ነው ይሄንን የምትዩ? እኔ አሁን በእነሱ ሳይ ድብና አድርጌ እናንተ ባዲን በምትሏቸው ድብና አድርጌ ምንም ሀዘቴት አላረግም። ወንድ ናቸው ብዬ ስለማማራ አይደለሽም። በእናትሽ አንቺ አማራነትን ለኔ አትሰጭኝም። ነገርኩሽ፣ ወንድ ናቸው እያልኩሽ ነው። ራሽን እየነገሩሽ ስለሆነ በጣም ወንድ ናቸው እያልኩሽ ነው እኮ ሆነሽ አማራ አይደለም በቃ። ስለዚህ እኔ አሁን እንዴት ነው ለኔ አሁን የቲፒኤልኤፍ ደጋፊ ነኝ ወይ አማራ ነሽ አይደለሽም የሚለኝ ንገሪኝ። በተለይ ጦርነቱ በተጀመረ ሰዓት ላይ በአማራ ስም መቼም ማንም አማራ ነኝ ብሎ ፖለቲካ ሰርቷል። እንኳን እኛ ጎረቤቶቻችን እኛ ፖለቲካ ውስጥ እኮ አማራ ነኝ ብለዋል እኮ። ስለዚህ ለኦንሊ ዌይ ልትጠይቅ ማን አማራ ነው የአማራን ኢንትረስት ፕሮቴክት ያደርጋል ብለሽ ልትጠይቅ የምትችይው አሁን እኔ በግልጹ ልናገር ይቺን ፓርትና አላውቅም። ፋኖዎች ከቤታቸው የወጡት ህዝባቸውን ብለው ነው 100% የማልጠራጠረው ነገር ቢኖር ከላይ ያሉት ትግሉ ውስጥ ሌላ ኢንትረስት ያላቸው የስልጣን ጥምም ያለባቸው ሊኖሩ እንደሚችሉ 100% አውቃለሁ። ግን እኛ የተሻለን ስፔሻል አማራንን እኛ ብቻንን የአማራ ትግልን ያዝነው የሚሉት ግን በፍጹም ልቀበላቸው አልቻልኩት። አንደኛ የህዝቡን ኢንትረስት ፕሮቴክት ሊያደርጉ የሚችሉትን ድርጅትን መፍጠር ሳይችሉ ድርጅት ያለውም ይፍረስ ሲሉ ነው። ያለው ኢንስቲትዩሽን ይፍረስና ይሄ ህዝብ ቤዚክሊ ካለው ጠላት ጋር ከኢትዮጵያን ላይ ማዳከም የሚፈልግ በአጠቃላይ አማራ ህዝብ ላይ ገብቶ የፈለገውን ያርግ ዊሊንግ ማለት ነው። መደራጀት ምን እንደሆነ አውቃለሁ፣ ኢንስቲትዩሽን ምን እንደሆነ አውቃለሁ። ያንን መፍጠር ሳትችል ያለውም ይፍረስ ስትለኝ አንተ ነህ የአማራ ጠላት ነው። ለፍናንም ልክ ናቸው።
ያለው የምትይው ግን ብአዴን ነው አይደል? በአንድ ጊዜ እኔ ብአዴን እናንተ ብአዴን የምትሉት እኮ ብአዴን አይደለምልሽ እነ ፍናንም ህወሓትን አሁን ሲባል ይፍረስ ሲባል ነው ኢንቲቲ ፓርቲያችን ያለን እንትን እኔ ወደ ትግራይ ለምንድን ነው የምታረጊብኝ? አሁን ለምን ጥያቄ ነጥብ አልገባኝም እኔ እንጂ እንዴ አንቺ እኔ አንቺ ዲሳይድ አድርጊ እኮልሻለሁ። ቲፒኤልኤፍን የማስቀመጥ ደግሞ እንዴት አይ እንጂ እንዴ ይሄ ነገር ቲፒኤልኤፍን የማስቀመጥ መብት ያንቺ ነው እኮልሻለሁ። ፍሬ ኖ ኖ ኖ ኖ ኖ ኖ ዘስቴ ኤነርጂ ይኖራችሁ ይኸውልሽ አገን ያንቺ መብት ነው። እኔ ለአንቺ አይጠቅምሽም ቲፒኤልኤፍ እልሻለሁ። አንቺ ሊጠቅመኝ ይችላል ላይጠቅመኝ አይችልም ብለሽ ማለት ትችያለሽ ወደዛ ከወሰድሽው። ለአንተ ግን መልሴ ብአዴን 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 እያላችሁ ህዝቡን የምታደነቁሩት ብአዴን የሚባል ነገር የለም አልነበረም። እናንተ ያንን ነገር የምትጠቀሙበት የለም የለም ምድር ላይ የለም። እኔ አላቅም ራይ ነው ካል አንድ የሚዩት አድርጊ በእናትሽ እኮ ነው ታዲያ የደገፍሻለሁ ወይ ዳና ኧረ በእናትሽ ብአዴን የሚባለው ነገር እኔ ኤቭሪባዲ ኢትዮጵያ ውስጥ በጠቅላላ አማራን የሚጠላም አማራን ማዳከም የሚፈልግም ጎረቤቶቻችን በአጠቃላይ ያንን ወርዶች ሲጠቀሟቸው ሰማለሁ። አማራ መስለው በአጠቃላይ ማለት ነው። አማራን ማዳከም የሚፈልግ በጠቅላላ ብአዴን 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 ይላል። ብአዴን የሚባለው ነገር አለ ወይ የለም የሚለው ነገር ላይ ሲመጡ ለኔ መልሴ የለም ነው። እናንተ ግን ብአዴን የምትሏቸው የአማራ ክልል መንግስቶች ከሆኑ ሁለት ቦታ ከሚጫወቱት ሌላ አንድ ስታንድ ላይ ፕሪንሲፕል ኖራቸው አንድ ክሊር ስታንድ ያላቸውን ሰዎች ላይ እነሱን ነው የምታወሩት። ስለነሱ ከሆነ የምታወሩት እነሱ ወንድ ናቸው። ፕሪንሲፕል ኖራቸው አንድ ስታንድ ላይ የቆሙ በአላማቸው የጸኑ እኔ ያየሁት ማለት ነው። ኢንክሉዲንግ ኢትዮጵያም ላይ ለአማራም ላይ በአጠቃላይ ኢንስቲትዩሽኖችን በአጠቃላይ መፍጠር የቻሉ ሰዎች ወንድ ናቸው። በዚህ ሁላ ፈተና መሀል ላይ ጠንክረው ወደው ድስማች የኢትዮጵያ ላይ ያለው እንትን በጠቅላላ ዘምቶባቸው ስቲል ስታንድ በአንድ እግራቸው የቆሙ ሰዎች ከዚህ በላይ እኔ ጠንካራ ሊኖር ይችላል ብዬ ስለማላምን ነው ልደግፋቸውም የቻልኩት ማለት ነው። ሶ ሌላው መጮ ይችላል መዝለል ይችላል። እነሱን ማሸነፍ የሚችልም ካለ ደግሞ ሱሪውን ታጥቆ ከፍ አድርጎ መዋጋት ነው ያለበት ብዬ ነው ማምነው። ነገርኩ እኮ አንተ ብአዴን የምትለው አልኩኝ እኮ እኔ ግራ ገባኝ። አላውቀውም አንተ ብአዴን የምትለውን እኔ አላውቀውም። አንተ በአንተ ጊዜ ሊሆን ይችላል። አሁን ስሙ ይኸውልሽ በፊት ብአዴን ነበር ከዛ ዴታ ሆነ እኔ አሁን ያሉት ብልጽግናዎች እኔ አሁን ያሉት እኮ አልኩ የአማራ ለአማራ they don't care የምትሏቸው ሰዎች አማራን ፕሮቴክት ሊያደርግ የሚችል ነገር እየገነቡ እንደሆነ በዚሁ ችግር ላይ እያየዋቸው ነው ያለው። ስለዚህ ብልጽግና ትደግፊያቸዋለሽ ማለት ነው። ነገርኩ እኮ ካለነሱ ምርጫ ማንን ልበን እናንተን ልበን ከሻቢያ ጋር ግማሽ ብልጽግና ደጋፊ ነሽ ማለት ነው ሲያሰኛችሁ ቲፒኤልኤፍ ጋር ግማሽ ሻቢያ ጋር እግራቸው የቆመን ነው ላምን የምችለው በአማራ ላይ ነገር። ስለዚህ ብልጽግና ነው የምታምኙ ማለት ነው። ድብና አድርጌ ምርጫ የለኝም ታዲያ እንደሱ ነው እንዴ? እኔ መቼ ምርጥ እኔ ከሰማሁሽ አሁን ነው አዲስ ሆነብህ እንደ ይሄ ነገር ላይ ነው ናይ የእውነት እኔ ከሰማሁሽ ቆይቻለሁ። ያው አንዴ በደምብ ሰማለህ። አዲስ አልሆነብህም እርግጠኛ ነኝ። በተለይ ደግሞ ነገርኩ ላፍርስ የአማራን ላዳክም በአማራ ስም ስልጣን ሊያዝ የሚሉ በኢትዮጵያንስት ስም ስላየው በእነሱ ላይ ያለኝ ሞር እንደውም እየጠነከረ ያዩዋቸው ሰዎች ቢኖሩ እነሱ ስለሆኑ አይ አፕሪሺየት ደም። ሁለት ቦታ የሚጫወቱት ናቸው የሚያቃጥሉኝ እና አንድ ቦታ አንዴ ብልጽግና አንዴ እንትን ያሉት ጋር አይ ቲንክ ይህንንም የቀልድ መሆኑን ጫን ብለሽ ካልነገርሻቸው ነገ ፓርቲ ምናምን መስርተው ሊመጡ ይችላሉ የሚል ፍራቻ አለኝ። ቤካ ምናምን አይ ቲንክ ስለኛል እኔ ፖለቲካን በደንብ የሚለዩ አይመስለኝም እና ይሄ ቢታሰብበት እላለሁ። ዛሬ ብዙ ነገር ነው ያየነው፣ ህዝቡም ለመታዘብ ይጠቅመዋል። ለምሳሌ ኢትዮጵያ ሰላም ናት ምናምን የሚል ሰምተናልና ማለት በቃ ብልጽግና ምን ያህል በጣም ችግር ውስጥ እንደወደቀ የሚታይበት ፕሮፓጋንዳ አሰራር ራሱ ጠፍቶበታል። በነገራችን ላይ ጦርነት አለ ግን አንደር ኮንትሮል ነው ምናምን ወይ የተወሰነ ቦታ ነው ምናምን ማለት እንኳን እንደው የሚመስል ፖለቲካ እንኳን መስራት ይቻላል አይደል? ግን ኢትዮጵያ ሰላም ናት ከአጽናፍ አጽናፍ ቢኮዝ የሚሞተው ሰው
የሚጨፈጨፈው ኢንክሉዲንግ ይሄ ከደቡብ የሚያገዙት መከላከያ it's just በቃ ተረፈ ምርት ነው ለነዚህ ሰዎች they don't even care እና ኢትዮጵያ ሰላም ናት ኢትዮጵያ ሰላም የማትሆነው ልክ የነሱ ፐርሰናል የሆነ ነገር ሲነካ ነውና እኔ አንዳንድ ጊዜ የሞራል ልዕልናቸው ምናምን ራሱ ግራ ይገባኛል ሁለተኛው ደግሞ እንደው በቃ ዛሬ በጣም ትልቅ ወንጀል የተሰራ እንደው እዚህ ቲክቶክ ላይ ሰው ሲወርድ ሲወጣ ምናምን የማይውል ይመስል አንድ ሰው ከቲክቶክ ወረደ ተብሎ ምን ያህል የፕሮፓጋንዳ ጥማት እንዳለበት አገዛዙ የሚታየው ሰፊው ህዝብ ታፈነ ምናምን ይላቸዋልና ሰፊው ህዝብ ማለት በቃ አንድ ኮፍያ ያደረገ ጎልማሳ ሰውዬ ነው ሰፊው ህዝብ ለነዚህ ሰዎችና በየቀኑ ግን ሰው ሲያወጡ ሲያወርዱ ሲያፈርጡ ምናምን ነው የሚውሉት እንግዲህ እንደምታውቁት እና የጭቁን ህዝቦችን ትግል ለማፈን የትኛውም ርቀት ይሄዳሉ የትኛውንም አይነት ክፍያ ይከፍላሉ እንድ ለመቅጠፍም ጉሮሯቸውም ይፈቅዳል ጊዜም አላቸው ደግሞ የሚገርመው የጉሮሮ መፍቀድ ብቻ አይደለም they have all the time በቂ የሰው ኃይል ቀሽምም ቢሆን ይመድባሉ ህዝቡን እንደሞኝ ነው የሚያዩት ሪኮግኒሽን የላቸው ቢያንስ አንድ አይነት ዩኒቨርሲቲ ሄደ ንቃተ ህሊናው የዳበረ የኤትኒክ ኮንሽስነሱ ትንሽ ከፍ ያለ ምናምን መሆኑን ራሱ ይነቃሉና it's really sad አሁን ይሄ ሀገር እንዴት ነው ቆሞ የሚራመደው ቢያንስ እንደው ሰዎች በኮንቨርሴሽን ደረጃ በሚመጥን ደረጃ መነጋገር እንኳን ካልቻሉ እንደው ይሄ ሀገር ሰው ሆኖ ይቀጥላል ወይ አሁን አንዳንዱ ለመድረክም አይመጥንም እውነቱን ለመናገር በቃ ይሄ አግዳሚ ወንበርና ቲክቶክ ምናምን ይባላል አይደለ ሐሳብ ራሱ ያየነው ጽዝ ብሎ ዘጭ ሲል ምናምን እናየዋለን እኔ ሰዎች አንዳንዴ ደግሞ ተሰጦም ምናምን አገላለጽ ምናምን ማየት መቻል አለባቸው ወይ አገዛዙም ካድሬ ሲመለምል እነዚህ ነገሮች ኢንቱ ኮንሲደሬሽን መክተት መቻል አለበትና እንደው በጣም የሚገርም ነገር ነው ያያየን ያለ ነው ይሄ ዴሉዥናል የሆነው ኢትዮጵያ ውስጥ ምንም ጦርነት የለም ምናምን የሚለው አዲስ ምልምል የብልጽግና ኃይል እኔ የሚሞትም ወገን ያለው አይመስለኝም ሁለት አይነት ኃይሎች ይታያሉ አንዳንዶቹ ስልጣን ተቆጣጥረናል ብለው እንደ መላሽም እንደ ከፋይም እንደ ባለስልጣንም ምናምን የሚያደርጋቸው የሚሰራራቸው አሉ ሌሎቹ ደግሞ በማያውቁት ዝም ብለው ገብተው በቃ የህዝብን የነጻነት ጥያቄ ምናምን የሚደፈጥጡ ስርዓቱ እንኳን እኮ ቦታ አይሰጣቸውም በነገር ማለት አንዳንድ ጊዜ ይሄ በትክክል ስርዓቱ የሚመለከታቸው ሰዎች ማንም አልደወለም አትጨነቅ ስርዓቱ የሚመለከታቸው ሰዎች ቁጭ ብለው ይስቁባቸዋል በማያገባቸው ነገር እንደሚቀባጥሩ ስለምናቅ ማለት ነውና ጦርነት አለ ግብዣም ቀርቧል እኔ አይ ቲንክ ወንዶ ነው ወደ ጦር ሜዳው የሚሄድ ያለ ኃይል አይመስልም ፎር ዳት ማተር ያው ከንቲባውም ከአዲስ አበባ አትወጣም ጠቅላይ ሚኒስቴሩም ከከንቲባዋ የተሻለ ስልጣን የለውም በሚመራው ሀገር በሄሊኮፕተር ታጅቦ ወለጋ ነቀምት አካባቢ ደርሶ ለመምጣት ምናምን ጭንቅ ነው እናውቃለን ባህር ዳር ለፎቶ የሆነ ድልድይ ጋር እንዲህ ብልጭ ብሎ ለመጥፋት ምናምን ነው ያለውን ጭንቅ ጀባ ምናምን እናውቃለን ብዙ ጊዜ የጥይት መከላከያ ለብሶ የሚዞር ባለስልጣን በሙቀትም በብርድም በብረት የሚቃጠል ምናምን ማለት ነውና አይ ቲንክ ህዝቡ ይሄንን ጠንቅቆ ያውቃል አሁን ባለው ትግል ክፍለ ጦሮች ሲፈራርሱ በሚያሳዝን ሁኔታ ታይተዋል ኮሎኔሎች ይማረካሉ ኦብቪየስሊ ሀገር ሰላም አይደለም ቅድም ሲሳይ በደንብ አስቀምጦታል ዓለም አቀፍ ተቋማት የትራቨል ዋርኒንግ በየጊዜው ያወጣሉ ግን ስቲል ያው ለምን መከላከያ ፈረሰ ይባላል ምናምን መከላከያ በመፍረሱ ማንም ኢትዮጵያዊ ደስተኛ አይደለም ግን መከላከያው የግለሰብ ወንበር ጠባቂ ስለሆነ ይመስለኛል አብዛኛው ሰው በዚህ ይስማማል አይደለ አሁን ይሄ መከላከያ የራሱን ህዝብ የሚጨፈጭፍበት ምን ኮዝ አለው ምንም ኮዝ የለውም አማራ ክልል ይገባል እንደ ዋልጌ ጎረምሳ ይደፍራል ያስራል ይገላል የገበሬ ቤት በአርትለሪ ያፈርሳል
አስታውሳለሁ ላሊበላ ላይ የ12 ዓመት ሴት ልጅ ከቤቷ ወጥታ ለእናቷ መድኃኒት ልትገዛ መድፈር ብቻ ሳይሆን በማይሆን ሁኔታ ገለው። እንግዲህ ይሄ ቢቢሲ ምናምን ላይ የወጣ ነው። አምነስቲም አውጥቶታል። ጎንደር ላይ የ5 ዓመት ወንድ ልጅ ተደፍሯል በመከላከያ። ይሄም ሪፖርቶች ላይ የወጣ ነው። እና እንደዚህ አይነት ተግባሮችን የሚፈጽም መከላከያ የግለሰብ ወንበር ጠባቂነት ከነበረው ግዝፈት አንሶ ወርዷል። እና አሁን ብልጽግና የጦርነቱ ሁኔታ እንደከበደው የሚያሳዩ ብዙ ጠቋሚ ነገሮች አሉ። ያው ፕሮፓጋንዳውም እጁ ላይ እየፈራረሰ ነው። አሁን ብልጽግና አንድ ወታደር ቢያገኝ በደንብ በቃ ሃይ ዴፊኔሽን ካሜራዎችን ደቁ ነው እገሌ ተደራደረ እገሌ በዚህ ገባ ምናምን ለማለት እንደማይቦዝን አይታችሁታል። አንድ ሲንግል ወታደር ማለት ነው። ይሄ የሚያሳየው የጥንካሬውን ደረጃ ነው። እና አይ ቲንክ ይህንን ብዙም ሳይካድ ፕሮፓጋንዳውንም ጠንቀቅ እያሉ ምናምን መስራት እኔ ጥሩ ይመስለኛል ማለት ነው። ከዛ በተረፈ ደግሞ ልክ አሁን እንደ ሁለት ነገር ልጨምር። የቅድሟ ድራማ የምትመስለዋ ነገር ለምሳሌ ዛሬ ትልቅ በኢትዮጵያ በቃ ወንጀል የተሰራ ሰዎች ከቲክቶክ መድረክ ላይ ወርደው የማያውቁ ወሬ ስላጡ ፕሮፓጋንዳው ስለከሸፈባቸው ማለት ነው የሚሰራ የለም። በጦር ሜዳ ተሸንፈዋል። የትግሉ ናሬቲቭ የሚያሳየው በየጊዜው አካባቢዎች አንገቨርነብል እየሆኑ እንደመጡ ነው። ምንም ያህል በሚዲያ ሊሸፍኑት ቢሞክሩ ያንን መሸፈን አልቻሉም። ስለዚህ አሁን ከቲክቶክ አንድ ሰው መውረዱን ሀገራዊ አጀንዳ ማለት ነው። ምናልባት ዜና ምናምን ያያችሁ ሰዎች ቼክ አድርጉ። በዜናም ተላልፎ ሊሆን ይችላል። ትልቅ በቃ የሰፊው ህዝብ መታፈን ተብሎ ሀገራዊ አጀንዳ ምናምን አይነት ነገርና አልተላለፈም። እያዳመጥኩ ነበር። እሺ ሰልጥነዋል ማለት ጥሩ ነው አለመተላለፉ። ግን እኔ ይመስለኛል ምንድን ነው አሁን ዛሬ ከነበረው ሂደት የተማርነው አንድ ነገር ቲክቶክ ላይ ቤት የሚከፍቱ ሰዎች ሰው ያወጣሉ፣ ያወርዳሉ፣ አፋኝ ሊሆኑ ይችላሉ። ከዚህ ፕሮሰስ የተማርነው እኔ አንድ ግለሰብ ምናልባት ጥያቄ ሊጠይቅ ሲል ትግሉን በማጠልሸት ምናምን የሚወራ የሰሟቸውም ነገሮች ስላሉ አፋኞኛለሁ ልበል። ለመጀመሪያ ጊዜ ነው እንደዚህ ሰው ሳወርድ ምናምን ብዙ ችግር የለብኝም። መድረክ ሰጥቼ ግን ኢንጌጅ ላላረግህ እችላለሁ። ሰው መርጣለሁ። ፖለቲካሊ ኢንጌጅ የማደርገውን ያው መሄጃ የሌላቸው አገዛዝ የሚከፍላቸው ምናምን ዘይ ካን አፎርድ 24 ሰዓት ከተገኘው ጋር ካሰሱም ምንድነው አሰስገሰስ ይባላል። ከእንዲህ አይነት ነገር ጋር በየቀኑ ዝም ብሎ ጉንጭ አልፋ ክርክር ለማካሄድ ጊዜ አላቸው። እኛ ጊዜ የለንም እና የምናወራውን እናውቃለን፣ አጀንዳ ለይተን እናውቃለን። ትግላችንን የመጠበቅ ግዴታ አለብን። የማጠልሸት ወሬ ቢያንስ ፋኖዎቻችን በተቀመጡበት መድረክ ላይ ስለማይመጠን ያን ነገር አፍኛለሁ እና ዛሬ በጣም አምባገነን የቲክቶክ አፋኝ ዩሪ ምናምን እንዳለ ተምረናል። በተቃራኒው ግን የተማርነው ምንድን ነው? ፋኖዎቻችን ለሀሳብ ክፍት እንደሆኑ፣ ተራማጅ እንደሆኑ ኢቨን እኛ እነሱን ፕሮቴክት ልናደርግ ብንሄድ እንኳን ምንም አይነት ጫና ተቋቁመው they don't even care። በቃ ይሄ ተራማጅ የሚባል ሊብራል አማራ ካራክተር ከለራቸውን ያላጡ እኛ የመሳሳት መብት አለን ትግልን ከመጠበቅ አንጻር እና ያም ብዙ ማያስጨንቃቸው ይሄ የህዝብ ትግል ብዙ የሚደበቅ ነገር እንደሌለው እና በስተመጨረሻ ትግሉ ስለሚያሸንፍ ይሄ የዲሞክራሲያዊ አማራዊ የሊብራል ባህሪያችንን እንዳናጣ ሞር ለቀቅ ያሉ እንደሆኑና ኢትስ ኦኬ ዩሪ አይ ካን ሃንድል ኢት ምናምን ትግሉ ያው ከለሩም ከመሬት የዲሞክራሲያዊ ኔቸር ስላለው በዛ መልኩ አይተውታል። እና የምታዩት ምንድነው ሚዲያ ላይ እኛ የምናሳየው አንዳንድ ባህሪ ኢቭን መሬት ላይ የታረመ መሆኑንና መሪዎቹ ወይም በሚድ ሌቭል ያሉ ፋኖቹ በስልጣን ተዋረድ ውስጥ ጭምር የሌሉት ፋኖቹ እንደው ሽራፊ ጊዜ ሲኖራቸው መጥተው ሀሳብ የሚያጋሩን ፋኖች ሞር ከኛ ኢቭን ከሚዲያዎቹ የተሻለ ሞር ዲሞክራሲያዊ ባህሪ እንዳላቸው ነው እኔም እናንተም ቁጭ ብለን የተማርነውና እሱን እንደ አንድ ፖይንት። ሌላው ነገር ያው ለብልጽግና ሰዎች ይችን ብዬ ወርዳለሁ። አይ ቲንክ ትግሉ በደንብ ከብዷቸዋል።
ይሄ ግልጽ ነው። አሁን እንደው ቢጠፋ ቲክቶክን የሜንስትሪም አጀንዳ መጥመቂያ እና በቃ ይሄ እንደው አርቲቡርቲውንም ይዛችሁ ምናምን ፕሮፓጋንዳ ማስተጋቢያ አርጋችሁታል። እሱን ያው በደንብ የሚታይ ነው። ግን ይሄ ዲሞክራሲያዊ ባህሪን እንደው ከፋኖቻችን ብትማሩ፣ ለምሳሌ በአመራር ደረጃ እንኳን ያልመጡ ፋኖች የሚያሳዩት እርጋታና ኳሬዝማ፣ ለጥያቄ ያላቸው ክፍትነት፣ ሌላውን ኢትዮጵያዊ ብሔር ብሔረሰቡን ደግሞ እንደ ወንድም ህዝብ አምኖ ገብቶ እኛ ሴራችሁን ስለምናቅ ነው በነገራችን ላይ ቁጭ ብለን አንዳንድ ነገሮችን ከስር የምንከረክመው። እነሱ ግን ዜዶን ኢቭን ኬር ስላለው ሴራ ነው። አሁን እዚህ ሲመጡ ኢንጉድ ፌዝ ነው የሚመጡት። ለእነሱ ፍሬ እህታቸው ናት፣ አያና ወንድማቸው ነው፣ ልልና እህታቸው ናት። በጣም ክፉ ሴረኛ ሰዎች እንዳሉ ትግሉን የመጥለፍ ብቻ ሳይሆን ህዝብን በአጠቃላይ ህዝብ ላይ ሴራና ደባ እንደሚሰራ እንኳን ማመን አይፈልጉም። አብዛኛው ሰው ፌሎ ሲቲዝን ኢትዮጵያዊ ነው በሚል መንፈስ ነው የሚመጡት እና ይህንን ስሜት ወደዋለሁ። ሁለተኛ ደግሞ ራስን ለህዝብ ተጋላጭ አድርጎ ኢትስ ኦኬ እንዲህ አይነት ነገሮችን እመልሳለሁ ምናምን የማለት አይነት ነገር እንደው ይችን ብዬ ላቁም። እንዲህ አይነት ልምዶችን መድረክ ለሚፈራው ጠቅላይ ሚኒስቴራችሁ አንድም ቀን በገለልተኛ ሚዲያ ቀርቦ ላልተሞገተው እንደው መዲ ሐሰን ጋር እንኳን ቀርቦ ራሱንም ምናልባት የሚከሰስባቸውንም ክሶች በሚገባ ዲፌንድ ላላደረገው ፕራይም ሚኒስቴር በዚህ ደረጃ የፋኖ የሎው ሌቭል የላይኛውን እርከን ተውት። እሱ በጣም ዲሞክራሲያዊ ነው፣ ረቀቅም ይላል ይከብደዋል። እና ሚድ ሌቭል የፋኖ ስትራክቸር እንኳን ህዝብን መጥቶ ኮንፍሮንት የማድረግና ይሄ የሳት ምድጃው ላይ የመቀመጥ ችግር የለበትም። አንተስ ዌን አር ዩ ሬዲ በገለልተኛ ጋዜጠኞች ለመጠየቅና በአንዳንድ የምትከሰስባቸውን ሲሪየስ የሆኑ ጄኖሳይድ የሚመስል የጭፍጨፋ አሊጌሽኖች እንደነ መዲ ሐሰንም ጋር ቀርበህ ራስን ዲፌንድ የምታደርገው መቼ ነው ምናምን ብትሉልን ለማለት ነው። ጨርሻለሁ። በተረፈ በቃ መልካም ውይይት ደስ ይለኛል። ቢኮዝ እንትን እንዳይል አይ ምንም ዳዊት እኮ ፕሮፓጋንዳ ነው። ያው ፋኖ በዚህ ፕሮፓጋንዳ መመታት አለበት። እዚህ ጋር ሞተ ምናምን መምታት ቢችል ያስወርድ ነበር። አንቺ ደግሞ ሞኝ ነሽ እንዴ? አይ ኖ ለዳዊት እኛም በቀዋለን እኮ የፋኖቹን ክብር ስለማይመጠን ነው። ግን እንትን አለ ሲሳይ ከበቂ በል ወይ ደግሞ እሺ ትንሽ እቆያለሁ መልስ ካስፈለገ ቀጥል። እኔ ባይዘውስ ዳዊት ፎሎ አድርግ ዌል እንግዲህ አንበሳ ማስወርዱለት በዛ ዳዊት ስቅለት እንደሚፈሩ አይደል? ትንሽ ሰላም ሁላቸውም ብያለሁ። እንግዲህ ወንድማችን ዩሪ ትግሉን ለመጠበቅ የሚል ነገር ነው እንግዲህ ሀሳብ ለማፈን። እኔ እስከማውቅ ድረስ ሀሳብ የምትፈራ ሰው አልነበርክም። ፕሊስ አታቋርጠው ዩሪ። ይቅርታ ነው ያልኩት። ቀጥል። እሺ ይቅርታ። እሺ እኔ አልፈለኩም ይቅርታ። ኢትስ ኦኬ ባትወስደውም እኔ ይቅርታ ብያለሁ። ኦዲየንሱ እንዲሰማ አታቋርጠኝ ፕሊስ። ለማንኛውም ትግሉን መጠበቅ የሚለው በአስተሳሰብ ደረጃ እኔ የአማራ ትግል የምለው አማራ ይደርስበት ካለው ጭቆና ካለው መከራ የሚያድን ኃይል የሚያድን ትግል የምትጠብቀው በተመሳሳይ ባህሪ አሁን ቅድም እየዘረዘረው የነበረው ወንድማችን እኔ አሁን የገባሁት ለጠይቀው የነበረው ምንድን ነው ብልጽግና እንዲህ ያደርጋል እንዲሰራል እያለ በጣም ብዙ ነገሮችን ዘርዝሯል። ሁላችንም የምንናገረው እዚህም የተሰበሰበ ሁሉ የሚስማማበት ሀሳብ ነው። ትልቁ ችግር የኔ ተቃውሞ ብልጽግና ይህን ነገር ሁሉ የሚያደርግ ነው ብሎ በረሃ የወጣው ፋኖ ብልጽግና ያደርገዋል ካለው ወንጀል ጥፋት የተሻለ ሆኖ መገኘት ነበረበት። ሁላችንም ስንደግፈው እንደዛ ነው። በጽድቅ ደረጃ አስቀምጠን ፋኖን ስንደግፍ የነበረበት ጊዜ እንቅልፋችን አጠን ብዙ ነገር ሳክሪፋይ የምናደርግበት ጊዜ ነበር። በኋላ ግን ቅድም ይኮንናቸው ከነበረው ወንድማችን ፋኖ ይኮንናቸው ከነበረው ድርጊቶች ውስጥ ፋኖች ይህንን ሲያደርጉ ግን እያየን ነው። መምህራንን እኔ አሁን የሀፓ የሚባል ድርጅት በነበረበት ጊዜ ትምህርት ከድል በኋላ ነው የሚል አስተሳሰብ ይዘው ትምህርት እየዘጉና መምህራን በአደባባይ ሲገሉ እንደነበረ ተጽፏል።
ተመሳሳይ ድርጊት እኮ ይደረጋል አይደል? መምህራን ይሄ ሐሰት ነው ልትለኝ አትችልም። ስም ለማጥፋት ልትለኝ አትችልም። ኦዲዮ አለ የተቀመጠ በግልጽ ወንጀላቸው ምንድነው? ትምህርት ቤት አስተማሩ የሚል በዚህ ዘመን ይሄ መደረግ የለበትም ማለት ይሄን አታድርጉ ብሎ መከላከል ነው ትግሉን መጠበቅ ወይስ ይሄን የሚያደርጉ ሰዎችን ወንጀላቸውን መደበቅ ነው ትግሉን መጠበቅ? ትግል ስንል እኮ አማራን ካለበት መከራ የሚያድን እንጂ አማራን የባሰ መከራ ውስጥ የሚያስገባ አይደለም አይደል? እነዚህ መሪ የተባሉ ሰዎች የባሰ መከራ ውስጥ እኮ ነው ያገቡት ያሉት አይደል? ንብረት እየተጨፈጨፈ ነው እያለን ነበር አይደል? ወንድማችን ቅድም በጣም ብዙ ነገሮችን ጠቅሷል። አሁን እኮ ነው በቅርቡ በቪዲዮ እየቀረጹ ደብረታቦር ላይ ሐሙሲት ላይ ፋኖች የጨፈጨፈው የህዝብ ንብረት ፐብሊክ ያወደሙት። ይሄን አታደርጉ ብሎ ማለት ነው ትግል መጠበቅ ማለት ወይስ ይሄን የሚያደርጉ ሰዎች እንዳይነገር ማድረግ ነው ትግል መጠበቅ ማለት? አሁን ቅድም ዩሪ ስትናገር ነበር በቅርቡ ጎንደር ላይ የሆነ ህፃን ላይ ልጅ የተደፈረ የተጣለ ምናምን በጣም ያዘንበትን ታሪክ ተመሳሳይ ነገር አልተደረገም? በኦዲዮ ራሳቸው ፋኖች ሲናገሩ በደንብ የተቀመጠ ነገር አልሰማም? ይህን መከላከል አታደርጉ ማለት ነው። አልሰማውም። ካልሰማ እሱ ነው ችግር። እኔ ግን እሰማለሁ ቢኮዝ አይ ኬር ለህዝቤ ለወገኔ። አንተ ምናልባት በርቀት ሊሆናል። እኔ እኮ ዘመዶቼ የግል ዘመዶቼ በቅርብ ዘመዶቼ በዚህ ትግል ውስጥ የሞቱብኛል በጣም ብዙ። አሁንም ድረስ ፋኖ ውስጥ የሚታገሉ አሉ። አይ ኬር ለዚህ ትግል። ግን ይህ ትግል የተሻለ አሁን ከኤ ወደ ቢ ስንሸጋገር ኤ ጥሩ አይደለም ካል ወደ ቢ የተሻለ እንጂ ከኤ እንደገና መልሶ ዳውን የጃንሆይ ስርዓት ሲወርድ የተሻለ ነገር ይዘን እንመጣለን ብለው ነው የመጡት አይደል? በጃንሆይ ስርዓት በጣም ብዙ የተሻሉ ነገሮች ነበሩ። የመጡ ኃይሎች ግን ከጃንሆይ ስርዓት የበለጠ ጥፋት የሚያጠፉ ኃይሎች ናቸው የነበሩት። እንዲህ አይነት ነገርን በማድረግ እንዲህ አይነት ነገር ሊያደርጉ የሚችሉ ሰዎች እየመጡ እያየን እነዚህ ሰዎች ይህን ማድረግ የለባቸውም ብለን ፊት ለፊት ስንጋፈጥ አይ ይሄ እንዳይነገር ማለት ትግል መከላከል አይደለም፣ መጠበቅ አይደለም። ሪሊ ሲሪየስሊ ለትግሉ የምትጨነቅ ከሆነ እንዲህ አይነት ጸያፍ ድርጊቶች አማራ ላይ ሲደረጉ መከላከል ነው ያለብህ። እናንተ የተሻለ ሆናችሁ ተገኙ ማለት ነው ያለብህ። ኬላ እያስቀመጡ መዝረፍ ይህ እኮ የአደባባይ ምስጢር ነው አይደል? ሰሊጥ ተጭኖ የመጣ የነበረ መኪና በአደባባይ ማቃጠል ይሄ አለ። አላይ ብለህ ጆሮን ካልሸፈንክ አይንን ካልሸፈንክ በስተቀር በአደባባይ አለ። ይህን የሚያደርጉ ሰዎችን ነው ለምን ብለን እንከላከለው? ወንድም ይህ በአማራ ስም የወጣን ፋኖ የሚገድሉ ሰዎችን ሰዎች እኮ ነው አትግደሉ እርስ በርሳችሁ ማለት ይህ ነውር ነው። እንዲህ ነው ትግሉ መጠበቅ ያለ። ወንድም ለወንድሙ መገዳደል የለበትም። አብሮ ወጣን ፋኖ እኮ ነው የገደሉት አይደል? በጨካኝ አንድን ነውር ለመከላከል የወጣ አንድን ኃጢአት አንድን ወንጀል ለመከላከል የመጣ መልሶ ራሱ ሲያደርግ ስታይ ይህንን አታድርጉ ማለት ነው ትግልን መከላከል ማለት ትግልን መጠበቅ ማለት። ወንድማችን ይህን ነው ልጠይቀው ነበር። ለአማራ ህልውና እጨንቃለሁ ብሎ የመጣ የአማራ ህልውና አደጋ መሰረት የሆነው ጋር አብሬ እሰራለሁ ሲል ለምን ብሎ መጠየቅ ትግሉን መከላከል ነው አይደል? ነው ወይስ እነዚህ ሲደረጉ አንሰማም? እኛ የምንሰማው በአደባባይ እየወጡ የሚለፈልፉትን ፕሮፓጋንዳ ነው። የፕሮፓጋንዳ ማለት ያ ነው ኤግዛክትሊ።
እኔ ሀቅ ነው እየጠየኩ ይከራከርኩ ያለሁት ፕሮፓጋንዳ አይደለም፣ ለማንም አይደለም። ከብልጽግና ጋር ምንም ግንኙነት እንደሌለኝ ይታወቃል። ማስረጃ እንኳን ማቅረብ አትችሉም። ምንም ሪዝን የለኝም ከብልጽግና ጋር የምገናኝበት። ካለኝም በግልጽ እደግፋለሁ እንጂ ውስጥ ለውስጥ መሄድበት ነገር የለኝም። የድምፅ ቅጂዎች እንዴት ነው የምታገኘው ዳዊት? የድምፅ ቅጂዎች እኮ አንተ ማየት ስላልፈለክ ነው እንጂ አሉ በአደባባይ። እንዴት ነው መጀመሪያ አክሰስ የምታደርገው ነው ያልኩህ። አንተ ፖስት ያደረከውንማ ያለ ምንም እኮ አይደለም። ይኸውልህ ሄድና ዩቲዩብ ላይ ታገኛቸዋለህ። ሁሉም እኔ እስካሁን ያገኘኋቸው የድምፅ ቅጂዎች በሙሉ ያሉ ናቸው። ስለዚህ ኦሪጂናሊ አይደለም አንተ የምታስተላልፈው። ኦሪጂናሊ መጀመሪያ አንተ አይደለም የምታስተላልፈው፣ ከሌላ ቦታ ወስደህ ኖ፣ እዚህ ዩቲዩብ ላይ ያለ እኮ ሄድና ተመልከት። በየቦታው ላይ ያለ ነገር እኮ ነው። ለማየት ስለማትፈልጉ እንጂ ያለ ነገር ነው። እኔ ኦሪጂናሊ የማመጣው ነገር የለኝም። የፋኖችን ንግግር በስልክ የስልክ ቅጂ ነው እኮ አልኩህ። የስልክ ቅጁ መጀመሪያው ነው። የትኛው ዩቲዩብ ቻናል ላይ ነው የምታገኘው? አሁን መክፈት ይችላል። ሄድና በየፌስቡኩ ተመልከት ወንድም አለም። ኦኬ what I'm saying is የስልክ ቅጂ የሚያሰራጭ የዩቲዩብ ቻናል አለ ወይ? አለ። ምንድን ነው እሱ? ይኸውልህ ኤኒዌይ ሊንክ እልክልሃለሁ በእንትን ኦኬ አለ። እኔ ኦሪጂናል አይደለም ያሉ እርስ በርሳቸው ፋኖች ይነጋገሩ የነበሩትን ኦዲዮ የተቀመጠ ነገር ነው። የሆነ ጥያቄ ጠይቀሽ አንዴ የጌታ አስራደ ንግግር የሚያደርግበትን ከልዩ ዞን ጋር በተያያዘ ስለ ልዩ ዞን አስተያየት የሰጠበትን እሱን እንዴት ነው አክሰስ ያደረገው? ማን ነው ቀርጾ የላከለሱ? ከልዩ ዞን ማለት የትኛው ነው? ያ ኦልሬዲ አማራ ዛሬ የሚባለው ላይ የወጣ አይደለም እንደ መልሽ ያስተላለፉ። ኤኒዌይስ ጨርስ በቃ ያንተ ጉዳይ አልቀም። ጨርስ። አማራ ዛሬ የሚናገረው ነው መልሽ ያቀረብኩልህ። እኔ ላይክ በተሻለ አቀራረብ ፕሬዘንት አደረግኩት እንጂ የተለየ አይደለም። እኔ የተለየ አላመጣሁም። ኦልሬዲ ያሉ ናቸው። ኦኬ ዩቲዩብ አለ። ይሄን የጠየቅኩህ ለምን መሰለ ዳዊት? ኢትዮጵያ ውስጥ የሚደረጉትን እያንዳንዱ ኮሚኒኬሽኖች በሞኖፖሊ የሚቆጣጠረው ቴሌ ነው። ቴሌ ከኢንሳ ጋር ነው የሚሰራው። ቴሌ የሚቀርጻቸውን ድምፆች እንዲያስተላልፉ በሚፈልጋቸው አካላት በኩል ያስተላልፋል። ከነዛ ውስጥ አንዱ አንተ ነህ። ከኢንሳ ጋር ምንም ግንኙነት የለኝም። ኦኬ ይህን ደጋግሜ ተናግሬያለሁ። ኦኬ ኢንሳ ውስጥ አልሰራህም? ኔቨር። ሙያዬም ከዛ ጋር የሚገናኝ አይደለም። እኔ ብዙ ጊዜ ገለጫለሁ። ኢንሳ ላይ የሚሰሩ አሁን እና አያን አሁን ለምሳሌ አያን አለ አይደል? ፈልገ ኢንሳ ጋር የሚሰሩ ሪከርድ ከተገኘ እኔ ኢንሳ ላይ ሰራ የነበረበትን በአደባባይ እንትን እላለሁ። እኔ ግን የራሴን ዶክመንት አቀርብላለሁ። ኢንሳ ጋር የለም የሰራሁት። ኦኬ ምንም ግንኙነት የለኝም። ሙያዬም ሜካኒካል ኢንጂነር ነበርኩ ኢትዮጵያ ያለው። ኢንሳ ደግሞ ሜካኒካል ኢንጂነር አይፈልግም። አይገናኝም። ኦኬ ይሄ አሉባልታ ፕሮፓጋንዳ ማለት ነው። ዝም ብሎ ያልተያዘ ያልተጨበጠ ነገር በአደባባይ መናገር፣ ይሄ ነው ፕሮፓጋንዳ ማለት። ኦኬ ኢንሳ ጋር ምንም ያገናኘኝ ነገር የለም። ኧረ ዳዊት ለፈው አሁን አንተ ምክንያቱም ደጋግመህ ስታወራው ለፈው እኔ ዝም ያልኩህ አውቄ ነው እንድትጨርስ ለፈለኩ ነው። ኦኬ የምትከሰው ነገር ካለ ኤቪደንስ በኋላ ታቀርባለህ እና እሱ ይናገር። አታቋርጠው ፕሊዝ። ኦኬ ኤቪደንስ ካመጣችሁ ይኸው በአደባባይ ነው የምናገር። ኢንሳ ጋር እንደምሰራ ፎቶ ላይ ያለው ሰውዬ አንተ ነህ ዳዊት? ብዙ ሰው እየጠየቀኝ ስለሆነ ከታች ፕሮፋይል ፎቶ ሰው አይደለም የጠየቀው፣ አንቺ ነሽ የጠየቅሽው። እኔ ተጠየቅኩ። ብዙ ሰው ተፈቅዶልኛል። ፖስቷ ጠይቂ። አንቺ ነሽ የጠየቅሽው። እንዴ እየተዋወቅ ነው ፎቶ ላይ ያለው ፕሮፋይል ፎቶ ላይ ያለው ሰውዬ አንተ በግልጽ አንቺ ማለት ነው። ጥያቄ ነሱ ነው። በግልጽ ኦኬ የሚያከራክር ነገር አይደለም። ከአንቺ እንደመጣ ግን አርጊው አሟሙቀሽ ማን እንደዛ እያለ እንደሆነ አንቺ ነሽ ያንን የጀመርሽው እያልኩሽ ስለሆነ ምንም አይነት ችግር የለውም። እንደሌላ ሆና ግን አታርገዋ። ይህ ድብብቆሽ የእባብ ፖለቲካ ነው የሰለቸኝ ስለመሰላት እየጠየቀች ነው ያለ። እየተዋወቅ ነው ፎቶ ላይ ያለው ፕሮፋይል ፎቶ ላይ ያለው ሰውዬ አንተ በግልጽ አንቺ ማለት ነው። ጥያቄ ነሱ ነው። በግልጽ ኦኬ የሚያከራክር ነገር አይደለም። ከአንቺ እንደመጣ ግን አርጊው አሟሙቀሽ ማን እንደዛ እያለ እንደሆነ አንቺ ነሽ ያንን የጀመርሽው እያልኩሽ ስለሆነ ምንም አይነት ችግር የለውም። እንደሌላ ሆና ግን አታርገዋ። ይህ ድብብቆሽ የእባብ ፖለቲካ ነው የሰለቸኝ
ትጠይቅ እኮ አትጠይቅ እኮ አላልኩም። ፍሬ እኮ ትክክል ጥያቄ ነው እኮ ትጠይቅ። ይህ ጥያቄ 5 ሰከንድ ነበር። ያንቺ ትንታኔ 2 ደቂቃ ነው። ፖለቲካ ስለማይጥመኝ ነው ምንሽ ከአንቺ እንደመጣ ይወቀው ብዬ ነው። እሺ አይ ቲንክ በጣም ፔሪ የሆነ ነገር ውስጥ አንያዝ። ሚውት አድርጊና ሁለታችሁም ከፈለገ እሱ መመለስ ይችላል። ፋኖ በኃይሉ we're getting to know him, so profile photo ላይ ያለው hold on, your question is valid, it doesn't matter. ጥያቄውን መመለስ ይችላል። ፋኖ በኃይሉም ስለተመለሰ የምጠይቀው ነገር ካለ መጠየቅ ትችላለህ። ሆፕፉሊ በድጋሚ ፋኖ በኃይሉ እንግዲህ ቅድም ያስቀመጥኳቸውን ጥያቄዎች በግልጽ ነው ማስቀመጥልህ። ቅድም እንደተባለው ነው ብልጽግና ይህን ያደርጋል ብላችሁ የወነጀላችሁትን እናንተ እያደረጋችሁ ነው የሚለውን ጥያቄ ደጋግሜ ምናልባት ካልሰማህ ምደግምልህ መምህራን ተገለዋል፣ ተረሽነዋል። ይህ ከብልጽግና ምን የተሻለ ያደርጋችኋል? እናንተን 38 ሰዎች በአንድ ቀን ተገለዋል አይደል? በአንድ ቀን ለሱም ኦዲዮ ማስረጃዎች አሉ። ይህንን ካደረጋችሁ እናንተም ለምንድን ነው ከብልጽግና ተሻላችሁ ናችሁ ብዬ እንዳምንባችሁ እንድደግፋችሁ የምችለው ማለት ነው። ይህንን ለምንድን ነው የምታደርጉት? ኦኬ 3 ሴት ህፃናት ባለፈው ጊዜ ተገለዋል አይደል? ሰላይ ናችሁ ተብለው በአደባባይ ሪሊ የትኛው አይነት ምርመራ ተደርጎ በየትኛው ፍርድ ቤት ሂደት ነው እነዛ 3 ህፃናት በጣም እኮ ያንግ ቲኔጀር ናቸው የተገደሉት? ለዛ መልስ እንፈልጋለን። ኬላ እያስቀመጡ መዝረፍ አግባብ ነው? ለአማራ ነፃ ማውጣት ነው? ሰሊጥ የተጫነ መኪና ማቃጠል፣ ደብረ ታቦር ላይ የተደረገው ንብረት ማውደም ሐሙሴት ላይ አግባብ ነው? እንደው በአደባባይ የሚታወቀው እነዛ ሽማግሌዎች ማንበርከክ አንበርክኮ መንዳት እንደከብት አግባብ ነው? ለአማራ መቆርቆር ነው? ለአማራ መጨነቅ ነው? የተሻለ ነገር ታመጣላችሁ ብለን እንድናምንባችሁ እንደዚህ አይነት ወንጀሎችን እየሰራችሁ ነው። እንዴት ብለን ነው የምናምንባችሁ? አማራ እንዴት አድርጎ ተስፋ ያደርግባችሁ በእናንተ? አመሰግናለሁ። ጥያቄ ለምንድን ነው ያልመለስከው ዳዊት? ለምን አልፈለገም? በቃ ስምህስ ማን ነው ብለሽ ጠይቂው። ስንት ክስ እየተከሰሰ ጥያቄ ነው እኮ ፍሬ። አያና በፊቱ፣ ዩሪ በፊቱ፣ ማን ነው ሲሳይና በፊቱ፣ ልዕልና ቅድስት አልፈለገም እንዴ? ዳዊት ያንተ ፊት ነው ወይ ነው? መመለስ አልፈለገም። አንቺ እሱ ሰውዬ ቋፍ አለው ራሱን ችሎ ነው አልፈለገም። እኔ ላንቺ መልስልሻለሁ። ለዛ ነው። እሺ የቀድሙን አትድገሙት፣ ተውት። ልዕልናም ለሱ ጥብቅና ብትቆሚ ኦልሬዲ ያለሽበት አንግል ስለሆነ ኖርማል ነው፣ ችግር የለውም። በጣም የሚያመኝ ነገርን ስለጠየቀ ነው ጠበቃ ቆምኩት። የሚያመኝ ነገርን ስለጠየቀ ጠበቃ ቆምኩኝ። አዎ ፊታችሁ እንደውም ይመሳሰላል መሰል። አንቺ ትንሽ ቀላ ብለሽ ነው እንጂ ሊሆን ተመሳሳይ ይችላል። ናቸው። በኃይሉ እህቶችን መድኃኒቱን ተወውና ሲሪየስ ጥያቄ ነው የተጠየቀው ነው መልሰው እና እሱን ለመመለስ እኮ ቢያንስ ዝም ሲሉ መሰለኝ ጋሻዎች በዛችሁብኝ እኮ። ልቀጥል ወደ ዋናው ጉዳይ። መመለስ ከፈለክ ነው ማንም እንትን የሚልህ። እኔ ኧረ ማንም አስገድዶኝም አይደለም፣ የምመልሰውም የሚገባውን ጥያቄ ነው። ጥያቄውን አሁን ጥያቄ ጠየቀ ሳይሆን ተልኮውን ተናገረ ሊሆን ይችላል እንጂ እንደሆነቱ እሱም በእውነታውን አጥቶት አይደለም። ለአንተ ጥያቄ አለኝ፣ አጭር ጥያቄ። አሁን ጥያቄውን ስትመልስ እንደ በኃይሉ ነው የምትመልሰው? እንደ በኃይሉ ነው። እኔ በኃይሉ እንደ በኃይሉ ነው የምመልሰው። እንደ በኃይሉ ነው የማስበው እንጂ የድርጅት ጉዳይ ይዤ አይደለም እዚህ ጋር የመጣሁት። ይቅርታ ፋኖ በኃይሉ፣ አንዳንዶቹም ላይ ድርጅት በቂ ማብራሪያ የሰጠባቸው ካሉ የምትፈልገውን መመለስ፣ የማትፈልገውን ደግሞ ሪፈር ማድረግም ትችላለህ። ቀጥል። የትኞቹ እንደሆነ ብትነግረው የተሻለ አመራር ብትሰጣቸው። አይ ነው ያውቃል፣ ትግሉም ከኔ በላይ ያውቃል። አያና ይሄን አንደኛ በቂ ክብር መስጠት አለብህ እዚህ ለመጡ እንግዶች። እና መች ክብር አሰጣው እኮ ትክክለኛ ጥያቄ ነው የጠየቁት። አይ ስቶፕ ኢት በቃ አሁን በቂ ሲሪየስ ጥያቄ ተጠይቋል። ሚውት አድርግ ይመልስ እኮ ለፍቀድለት እኮ አያና አሁን አታስፈልግም። ሚውት አድርግ በቃ እሱ ይመልሳል። አንተ ታስፈልጋለህ። አያና ለምን ስነ ስርዓት አትይዝ? ያናረፉ እንዴ በቃ ሚታርጉ ይመልስ።
በቂ ዲስሪስፔክት መሪዎቻችን አድርገሃል። ከዚህ በኋላ አይ ቲንክ ካልተጋበስክም ለጥያቄ ማንሚዩት ማድረግ ያለብህ አይመስለኝም። ቀጥል ፋኖ በኃይሉ ይቅርታ። እንደ እውነቱ መምህራን ተለይቶ የተገደሉበት ሁኔታ ካለ ምናልባትም አንደኛ ነገር ለዚህ አረመኔው ስርዓት በኢትዮጵያ ሕዝብ እየነገደ በሕዝብ ደም እየቆመረ ለዘመናት ተቀመጠ። ለሱ 3000 4000 5000 ከዛም የበለጠ የእያንዳንዱ ሕዝብ ነፍስ ጉዳዩ ያልሆነ ምናልባትም ቅድም ታችን ጸዳይ እንዳቀረበችው የዶሮ ነፍስ የሆነ ማለት ነው። በዛንግል ለሚያየው ሕዝብ ጭፍጨፋን እና ጄኖሳይድን እንደ ጌጥ ለቆጠረው የብልጽግና ስርዓት ሌላም ክሶች ቢመጡ አዲስ ነገር ሊሆን አይችልም። ምክንያቱም ያ የሚሆነው ደግሞ መልሱ ከትልቅ ነገር በጣም ከምትጠብቀው ከትንሿ ነገር የሆነ ነገር እጠብቃለሁ ብለህ ማሰብ ነው። በቃ ትልቅ የሆነ ይደረግልኛል ብለህ የምታስበው ነገር አለ አይደል? ለምሳሌ አሁን ከአብይ ሚጥጥዬ የሆነች ደናቁርት የሆነች ጭንቅላቱ በሴራ የበለጸገች ሰው በማረድና ሰው በማሰቃየት የሰው ብልት ሃይላንድ በማንጠልጠል በመስለብ የተጠመደ የዘመናችን ምናልባት እነ ኢዲ አሚን ዳዳ ምናልባት እሱ ሳይበልጣቸው ይቀራል። ከሱም ከፍ ያለ አይምሮ ያለውና ሐሳብ ያለው ተግባሩም የሆነ ግለሰብ አገሪቱን ተቆጣጥሮ እንዲህ አይነት ሐሳብ ባይመጣ ክሶች በነጻነት ለሚታገል እያንዳንዱ ታገኝ እንዲህ አይነት ክሶች ባይመጣ የሚደንቅ አይሆንም። የትኛው የመምህራንን ተነጥለው ምናልባትም ደግሞ መምህራንን በምን ደረጃ ደሞዝ በመከልከል ልጆቻቸውን እንዲበተኑ በማድረግ ህይወታቸው መስቀልቅል ብለው ጎዳና እስኪወጡ ድረስ በማድረግ ዛሬ እንኳን የምነግራችሁ ማለት ነው ፎቶውን ላጋራችሁ ይችላሉ። ራሱ ወዘው በጣም እኔ እኮ ጭንቅላቱ የሚመክረው አካባቢው ላይ የሆነ ወንድም አለ ከማክበር ጋር ጥያቄው መምህራን ላይ እርምጃ ተወስዷል ወይስ አልተወሰደም? ሰለሞን አይዞህ ቆይ ማተረጋጋ ስማኝ። መልስ ስማኝ ጠይቀኛለህ። ጥያቄ ጠየቅክ እኮ ለምን ስማኝ እንጂ ጥያቄ ጠይቃል እንደፈለገ ይመልስልሃል እንዴ። አንዳንዴ እንሰማማ እንጂ ነው ሰማኔ ነበር ቅድም ጀምሮ የደገምክልኝ እንጂ ጥያቄውን ላለማቋረጥ ነው የሄድኩት። በቃ ስማኝ የምትሰማኝ ከሆነና መልስ ከሆነ ትቀበላለህ፣ ካልተቀበልክ ደግሞ ትውጣለህ። በዛ ልክ ነው የሚሆነው። አንዳንዴ እውነታውን ላለመቀበል በየማሉ ድንቁር እያላችሁ ዝም ብላችሁ እንደ ወተት ዝንብ አትረብሹ። እውነታውን ልንገርህ። አልተገደሉም እያልክ ነው? ቆይኝ እንጂ ተረጋጋይ። እቻ ሀገር ከሆነች ታዘብ ይዘን ቆይ ጨርስና ካልመሰላችሁ ጥያቄው አልመለስክልንም ትሉታላችሁ። ኖ ለምን ፍሬ ይኸውልሽ እስኪ ስሚኛ መጀመሪያ ብትሰሚኝስ ምን አለ ልልና መበጣበጥ ካረ መበጣበጥ አይደለም እውነታውን ስሚኝ። እኔ ቢያንስ ሐሳብ የማይሰማሽኝ ነገርኳችሁ። ጥያቄው እንዳይመለስ እንትን ከሆነ መበጥበጥ ከፈለጋችሁ በእናንተ ወይ ከፈለጋችሁት ሩሙ ይበጠበጣል። ጥያቄውን ምን አገባኝ እኔ ከፈለግሽው አንቺ አይደለሽም ደግሞ የምትበጠብጭው። እኔ ለአንተ አይደለም ይሄንን ነገር እየተናገርኩ ያለሁት ወንድሜ፣ በክብር ነው እያናገርኩ ያለሁት አንተን እታች ላሉት ነው። እና እንግዲህ ያስሚኛ ቢያንስ አሁን ልትሰሚኝ እኮ ፈቃደኛም አይደለሽም። የራስሽን ብቻ ልታዳምጪ አሁን እንደዚህ ስላረግሽ ሐሳቤን ልታስቆሚ መስሎሽ ነው? እኔ አላስቆምትና ከዛ ይሄ ልክ አይደለህም እንደዚህ መልስልኝ ትያለሽ። ይኸውልሽ ኦኬ እሺ ይጨርስ ሀገር ከሆነች ታዘበኝ ያለ ያ ሰውዬ እውነቱን ነው። እና እውነታውን ስነግራችሁ እንግዲህ በዛሬው ቀን ማዕድ ማጋራት ብሎ የሚጥጥየው ጭንቅላት ያለው አብይ አህመድ በቤተ መንግስት ዙሪያ ያሉትን የቤተ መንግስት ምንድን እንዳላቸው ታውቃላችሁ? ዜናው ላይ የቀረበውን እንግዲህ እንደ አንድ ፕሮፌሽናል የዜና አቅራቢ ዜና የሚሰራ ሰው ሊገለጽ ራሱ የማይችል ቃላትን ተጠቅሞ ማለት ነው።
ምን እንዳለ ልንገራችሁ። አንድ በዚህ በጠቅላይ ሚኒስትር ጽህፈት ቤት ውስጥ ያሉ አቅመ ደካሞችን እና ገቢ የሌላቸውን ዝቅተኛ ገቢ ያላቸውን አለ። በሚኒስትር ደረጃው ነው ዝቅተኛ ገቢ ያላቸውን ሁሉ አለ። አዎ ደሞዝ ሊለያይ ይችላል፣ እውነት ነው። እያንዳንዱ ከጥበቃ ጀምሮ ሌሎች የተዋረድ እንዳለ ሆኖ ማለት ነው። እዛ በኋላ የሚያሳድጓቸውን ብሎ ከመሃል የቀረበው ሰውዬ በፎቶ ያየሁት ሰውዬ በራሳቸው ፎቶ ነው፣ እኔ እጄ ያነሳሁት አይደለም። መሃል የተነሳው ፎቶ ሰውዬ ጋውን ለብሷል እና በጣም አቀርቅሮ ቁርጥ የኢትዮጵያ መምህራን ዛሬ ላይ በተለይ አማራ ምድር ላይ ያሉ መምህራን የሚገልጽ እውነታ ያለው ምስል ከራሱ ከዚሁ ዜናችሁ እንኳን በትክክሉ ታይቷል። መምህራን እንዳይኖሩ መምህራን የዚህ የፖለቲካ ማስፈጸሚያ በማድረግ ዛሬ እንኳን እኮ በሚገርም ሁኔታ እውነታውን ልንገራችሁ፣ ምርጫ ቦርድ ምርጫን ለማራዘምም የበቃበት አሁን የምርጫ መምዝገባ ጊዜን ለማራዘም ይሄ ስሙለው ምርጫ ቦርድ ማለት ነው። እዛ ሲቀጥል ደግሞ ቢያንስ መምህራን እንዳይኖሩ ደሞዝ እንዳይከፈሉ ተደርጎ እኮ እኛ ፈቅደን የግብርና ባለሙያዎችን መምህራንን በቦታው ስናስቀምጣቸው በነበሩበት ወይም በሚገባቸው የስራ ቦታ ላይ ስንፈቅድ እዚህ ትግል ውስጥ ነፃ ሆነው እንዲቀመጡ ስናደርግ እኮ ደሞዛቸው እንዳይከፈል አድርጎ ሲያሰቃያቸው የነበር ራሱ ብልጽግና ነው። የትኛው ቦታ ነው መምህራን የተገደሉት? መምህራንስ ተገደሉ ያልክበት ቦታ ምናልባት ማንሳት ከተቻለ እናንተ በእነ ዳዊት እና መሰሎቻቸው የእንሳ ሰዎች በሪከርድ አንጫጫ ነው ያላችሁት አስባችሁ እና አቅዳችሁ በተለያየ አርቲፊሻል ኢንተለጀንስ ሳይንሶች ላይ ተጠቅማችሁ የሰራችሁት ቮይስ እኮ መሸንቲ ላይ ተደረገ ያላችሁት እኮ እውነታው ግልጽ ነው። ውጊያ ነበረ በሰዓቱ። ውጊያው ላይ ግን ቀጥታ ውጊያው እንዲካሄድ ያደረጋችሁት ከትምህርት ቤት ላይ ነበር። ልጆቹን ለመጠበቅ የፋኖ ሰራዊት የሄደበት ርቀት ደግሞ ህዝቡም የሚመሰክረው ነው። ነገም ነገ ወዲያም ዛሬም ህዝቡን ቢጠየቅ የፋኖ ሰራዊት ምንድን አድርጓል ለዛ ቀጠና ላይ ያንን ህፃናትን ጠቅላላ ለማውጣትና መምህራንን እያወጣ ነበር ወደ ነፃ ቀጠና ራሳቸውን ለመጠበቅ የሄደበት ርቀት ያሳዩ። ሌላም መስራት ይችላል። ነገር ግን ትልቁ ጉዳይ በመምህራን ስም መምህርነን በሚል በመምህር ስም እናንተ እንደምታደርጉት ያው የኢንሳ ሰዎች ያው የነገር የሽፋን ስራው ቀላል ነው ለእናንተ ምንም ስም መቀየር በለው ዳዊት የሚለውን ትክክለኛ ስም ስለምታውቁ በዛ ልክ ማለት ነው። በዛ ልክ የሚያደርጉት ተግባር ግን ፋኖ ሊታገስበት የሚችል ነገር የለም። ምክንያቱም የአማራ ፋኖ እጁ ረጅም ነው። አሁን ትናንትም እጁ ረጅም ነበር። አሁን ደግሞ ቤተ መንግስቱ ድረስ አብይ ያለኝ የሚለውን የአባቶቻችን ቤተ መንግስት ዛሬ የሚደሰኩርበትን ያን ተቆጣጥሮ ያለ እጅ ነው ያለው። በዛ ልክ ያስባል፣ በዛ ልክ ይፈጽማል፣ በዛ ልክ ደግሞ ተግባራዊ እርምጃ ይወስዳል። እና በመምህራን ላይ እንዲተፈጸመ እያላችሁ ፋኖን ለመክሰስ የምትሄዱበት ርቀት ሁሉ ትልቅ ዋጋ ያስከፍላችኋል። ምክንያቱም መምህራን ዛሬም ድረስ ደሞዛቸውን እንዳይከፈል አድርጋችሁ ራቁታቸውን አስቀርታችሁ ጎዳና ላይ እንዲወድቁ ያደረገቻችሁ በርካታ መምህራን አሉ። እንኳን ቀርቶ እኮ ወላድ ለሆኑ መምህራን እንኳን የማትራሩ የማይራራ ስርዓት ነው የፈጠራችሁት። ለነሱ እንኳን ወላዱ ነው በአጋጣሚው የዚህ የፋኖነት ተጋድሎ እንቅስቃሴ ሲጀምር መልስም ጥያቄው ወይ መልሰው ወይ ደግሞ መልስ የለኝም በል። ለምንድን ነው እንደገባው የመለስ ፖለቲከኛ አይደል እንዴ? ምን ማለት ነው? እንደገባው ፊሮና አንሰር ዘን የመለስኩልህ እኮ ነው። እውነታውን እኮ የመለስኩልህ ነው አይደለም። ዝም ብላችሁ በፋኖ ማትቀልዱ። መምህራኖች ተገደሉን አልተገደሉም ነው ጥያቄ። አልተገደሉም። በፋኖ ማንም መምህር አልተገደለም። በቃ አለቀ። በቃ እንደሱ ብለህ ዝጋ። ምንድነው ዙሪያ ጥምጥም ነው አይደለም። እንደዛ ብዬ ሳይሆን ማስረዳት ባለብኝ ልክ ነው ማስረዳት። ምኑን ታስረዳዋለህ? ወይ ሙተዋል ወይ አልሞቱም። አሲምፕል አዛ አይደለም እንዴ? እሱ የሄደበትን ርቀት አስበው እንጂ ወንድም ማለት አስረስ ማረ የተናገረውን
ልግለጽልህ። አስረስ ማረ 12 መምህራንን አንተ ጨርሰሃል አይደል? አሁን በቃ ጥያቄውን ነው ጨርሰሃል። ጥያቄውን እያስተካከልኩ ነው። እሱን አይደለ እየጠየቀ ያለው? ለሁለቱ ያወሩ መጀመሪያ ቆይ ሌሎች ተቀምጠውት አንቺም ፋኖ ባህል ተው ፋኖ ባህል መጨረሻ መች አስጨረሳችሁኝ? አሁን ጥያቄውን አይ ጥያቄውን ደስ ይዘልኝ ምናልባት እንጂ ጎበዝ አንደኛ የሀሳብ ነጻነት ልመዱ። እግዚአብሔር ነው የምነግራችሁ። የሀሳብ ነጻነት ካለመዳችሁ በስተቀር በማንኛውም ነው ሀሳብ ግን የተቃወምኩ አይደለም እኮ አካሄድ ነው አይደለም። የሀሳብ ነጻነት ለማስጨረስ ነው እንጂ እኔ ሀሳቤን አትቃወመኝ አይደለም ያልኩ። ለምን ሀሳቤን ካልተቃወምከኝ ለምን መልስልሃለሁ? አስረስ ማረ ራሱ የተናገረው ንግግር አለ አይደል? እንዴው የቆሎ ጓደኛ አምጡ ጥያቄ እየነገርኩ ያለሁት መልስ እኮ ሀሳቤን እየተመለሰ አስጨርሰኝ ነው እያልኩ ያለሁት። አሁን አንተ አሁን እና ሌሎችም ጥልቅ እያላችሁ ወይ አይደለም ወይ ነው እያላችሁ ነው። እሱ የበደበት ረቀት ነው። አንዴ እሺ ይቅርታ አንተ ዮሪ አስተማሪዎች ተገለዋል አልተገደሉ? ላንተ አይዞሽ እስቲ አንተ ዝም በል። አንተን ነው ዮሪ እየጠየቅኩ ያለሁት። አስተማሪዎች ተገለዋል አልተገደሉ? በቂ ማብራሪያ ስለሰጠ አሁን ደግሞ የፋኖ አባል እኔ ጠየቅኩ። አንተ አስተማሪዎች ተገለዋል ወይስ አልተገደሉ? እኔ ተራዬ ሲደርስ አወራለሁ በራሴ። አሁን ፋኖ በኃይሉ አንተን ልጠይቅህ እኮ ፋኖ በኃይሉ ተጠይቀዋል። ሊቀጥሉ እሱ ጨረሰ እኮ እሱ ጨረሰ። አንተ ንገረኝ። አልጨረሰም። ለተጠየቀው ጥያቄ እያብራራ ያንተ ተረት ተረት ሆነብኝ። ለዛ ነው ኖ ልልና ትክክል አይደለም የምታደርጉት እና የላምበረታት የላምበረት የሚልበት መንገድ ነው። ማኔ ብዙ መንገድ ክብር ሰጥቶ መንግስትም ሰው አያዋራችሁም፣ የኦላም ሰው አያዋራችሁም፣ የህወሓትም ሰው አያዋራችሁም። የኛ ሰዎች የዋ ስለሆኑ ወገኖቻችን ናቸው እያሉ ነው። አለማናገር ከፈለክ እዚህ አታመጣውም ነበር። ዮሪ እኔ አላመጣሁትም፣ በራሱ ነው የመጣው። ሚውታርጊና ይቀጥል የተጠየቀው ጥያቄውን እኮ ጨረሰኝ። ካልጠየቅም ብላችሁ አበዳችሁ። ይገባችሁ መልስ ደግሞ አይመልስም። ከሱ ጋር ጥያቄውን የጠየቀውን ጥያቄ ስትሬት አፕ ሳይሆን የሚመልሰው ሚውታርጊና ፋኖ ተረትና የላምበረት የሚል ጨዋታ ነው እየተጫወተ ያለው። ማድመጥ ካልፈለግሽ እኮ አንቺ ወይ ስልክሽ ለምንድን ነው ማድመጥ የማልፈልገው? እዚህ ያለሁት ለምን ይመስላል? አንድ ጊዜ አንዴ ልዕልና በቃ ይናገርና የሆነ ሰዓት በቃ ይወድና ይኸውልሽ ተናገር አይደል? መልስ የሚመልሰውን ነገር እኮ ተናገረ ልጁ። አልሞቱም ማለት ዮሪን ጠየቅኩኝ ነው ለእንትኑ ሲባል ይጨርስና ከዛ አንቺ ትጠይቂዋለሽ። ለአንቺ እሰጥሻለሁ። ይጨርስ በቃ ጨርስ። ፋኖ ባይሉ ይጨርስ። አሁን እኔ ተጣገባ ልገባ አይደለም የገባሁት እኮ ቢያንስ ለሰውየው ስለገባ ስላየሁት የሰማችሁ ስለነበረ ነው የገባሁት። ከዛ ሲቀጥል ቢያንስ ለሰውየው መልስ ልስጥ ነው ያልኩት እንጂ ሌላ ሰጣገባ አንቺ ጋርም ሆነ ሌሎች ጋር ልገባ አይደለም። እታለም በዚህ ደረጃ እንድትረጂ ነው የምፈልገው። ዙሮ ዙሮ አንዳንዴ ሐሳብን ሙሉ በሙሉ ማስጨረስና ተገቢውን ክብር መስጠት ይገባል ለማንኛውም። ምናልባትም በተቃራኒ ጎራ ምንሆንም መከባበር ቢኖር ጥሩ ነው፣ ለሁላችንም መደማመጥ እንዲኖር ማለት ነው። እዛ ሲቀጥል ሐሳቤን ሳታስጨርሽ ሌላ ዘለሽ የምትሄጂው ርቀት ምንም እኔ አልተመቸኝም። ዝሮ ዝሮ እነጋሽ ዳዊትም ያነሱት ሐሳብ እነሱ በሚሰሩበት ልክ ፋኖን ለማጠልሸት የሚሄዱበት ርቀት ካልሆነ በስተቀር የፋኖነት ትግሉ በሄደበት ርቀት ላለፉት 3 አመታት እንግዲህ 3 አመታትን ሊደፍን ነው በይፋ ማለት ነው። በዚህ ርቀት ውስጥ አንድም ሙያን ነክ የሆነ ነገር እያንዳንዱ ሙያን ለይቶ ህዝብን ያጠቃበት የአንድን የሙያ ዘርፍ ለይቶ የገደለበትና የጨፈጨፈበት የለም። ይልቁንም ማሰብና መገንዘብ ከቻልነ በቅርቡ የተደረጉትን እያንዳንዱን እንኳን ቀርቶ ለአማራ ህዝብ እንዲህ አንቅሮ ተፍቶ ድሮን ከ3 ሀገሮች ከውጭ ካሉ ሀገሮች እየሰበሰበ እና እየለመና መጥቶ ለሚጨፈጭፈው ህዝብ ቀርቶ ለራሱ ያገለግሉኛል ለሚላቸው ሚኒሻዎችና ባንዳዎች ለራሱ ፖሊሶች እንኳን የማይሆን ስርዓት መሆኑን እንኳን እብናት ላይ የተካሄደው ትልቁ ማሳያችን ነው። በቅርቡ እብናት ላይ ከስንት ሚኒሻዎችን ፋኖ ናቸው ብሎ በድሮን እንደጨፈጨፋቸው በቂ ማስረጃ ነው። የራሱን ህዝብ እየጨፈጨፈ ህዝቡን አስተዳድራለሁ ወይም ደግሞ እንደዚህ ያደርጋለሁ ህዝቤን እየጠበቅኩ ነው እያገለገልኩ ነው ብሎ የሚመጻደቅ አንድ በአለማችን ትልቁ የሆነው ፓርቲ ቢኖር ብልጽግናና ብልጽግና ነው። ሌላ አዲስ ነገር የለውም።
ይሄን ደግሞ እናንተም ከልባችሁ አጣችሁት አይደለም እየተገበራችሁ ስለሆነ ጠያቂዎች ማለት ነው ጠያቂዎችና መሰሎቻቸውና ለልና ይሄንን ስለሆነ እየተገበራችሁ ያሉት በዛ ርቀት መልሳችሁ ሊሆን የሚችለው አንድና አንድ ፋኖን የማጠልሸቱ ሁኔታ አይሳካም መቼም ይሆን አይሆንም። ምክንያቱም ደግሞ ዋናው ተግባር ይህ እንዲህ አይነት ተግባሩን እየፈጸመና እያስፈጸመ ያለው ብልጽግና ወለድ ተግባር ነው። የነዚህ ርዝራዦችና የመደመር ትውልዶች እንደናንተ አይነቱ ምናልባትም በጥቅምና በሆዳቸው ብቻ የተገዙ በአማራ ህዝብ ስም ደግሞ አማራን ፋኖ ያውም ደግሞ ነፍጠኛውን ለአማራ ህዝብ ልዕልና ለአማራ ህዝብ የህልውና ትግል የቆመውን አርበኛውን ለመክሰስ ጭራሽ አርበኛ መስሎ ለሚመጡ የበግ ለምድ ለለበሱ ተኩላዎች መልሳችን የሚሆነው አንድና አንድ ነው። የአማራ ፋኖ ዛሬም ነገ ወዲያም ለአማራ ህዝብ ልዕልና የቆመ ነው። ነገም ደግሞ 4 ኪሎ ገብቶ ከአባቱ ቤተ መንግስት ላይ አባቱ የገነባው ቤተ መንግስት ላይ ገብቶ የኢትዮጵያን ህዝብ እኩልና ፍትሃዊ በመከባበር ላይ የተመሰረተች ስርዓት ገንብቶ ኢትዮጵያን እንደሚያደርግ ያለ ጥርጥር መናገር እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ለሌሎች ከታችም ከላይም ላላችሁ ወገኖች ሌላችሁ ግን በተለይ 3 እና 4 ሰዎች ትንሽ አጠያቂዎች ናችሁ። እግዚአብሔር ያክብርልኝ። ሰላም ሁኑ። መልካም ጊዜ። ኦኬ መልካም ፋኖ በኃይሉ